እሺ ወይም ከመዳም ቤት እንደወጣው ልጀምርልሽ። ገና አጠር አጠር እያረኩኝ ማለት ነው እሺ እንድትረጂ። እሺ እሺ እኔ በ14 ዓመቴ ነው ከአገር የወጣሁት ያኔ ከኢትዮጵያ ማለት ነው። መዳም ቤት እንደመጣው መዳም ቤት አልተስማማኝም ነበረ። ስራው ይበዛ ነበር ምናምን፣ በዛ ምክንያት ወጣሁኝ። ያው በልጆቹ ጠፋሽ? ጠፋ። አዎ ወጥቼ ማለት ነው የት ጠፋሁ። ሀገር? ቤሩት ኦኬ። በ14 ዓመቴ ወደ ቤሩት ሄድኩኝ። መዳም ቤት ስንት ጊዜ ሰርተሽ ነው የጠፋሽው? መዳም ቤት 9 ወር ሰርቼ ከዛ አልስማማኝ ስልኝ ቢሮ ወሰዱኝ። ከቢሮ ደግሞ አዲስ ቤት እንደገባሁ የሆነች እዛ ቢሮ የተዋወቅናት ልጅ አለች። እሷ አስጠፋችኝ ማለት ነው። እንጥፋ ብላኝ አንድ ቤት ገጥሞን ማለት ነው። ቤቱ አንድ ቤት ነው የገጠመው። ከዛ በ14 ዓመቴ ወደ ቤሩት ሀገር ሄድኩኝ። 9 ወር ኮንትራት ቤት ሰርቼ የመጀመሪያው ቤት ስላልተስማማን ወደ ቢሮ መልሰውን ሁለተኛ ቤት ተቀይሬ ሁለተኛ ቤት ውስጥ የተዋወቅኳት ልጅ አብረን ተያይዘን ጠፋን። አስጠፋችኝ። አዎ እንደዛ ነው። እና ከዛም በኋላ ውጭ እየሰራው ቢያንስ ማክሲሙን 5 ዓመት ምናምን ሆኖኛል ውጭ ስሰራ ማለት ነው። የልጅ ነው። አዎ ከዛን አጋጣሚ የሆነው የኮሮና ጊዜ ነበር ወቅቱ ማለት ነው። ከዛን ስራም አልነበረም። በቃ ሁሉ መንገዱ ተዘጋግቶ ነበር፣ መውጣት አይቻልም። በዚህ አጋጣሚ የሆነች ማጣም ያላት ልጅ ነበረች፣ ሀበሻ ማለት ነው። ከዛ እሷ ጋር እንደበር ነበረ። ምክንያቱም ቀኑ ሙሉ ስራም የለም፣ ተኝተን ነው የምንውለው። ሌሊቱም የምንሄድበት ቦታ ስላልነበረ እሷ ጋር እየሄድኩ ምናምን እደበር ነበረ። በዚህ አጋጣሚ እሷ ይሄ ልጅ አስተዋወቀችኝ ማለት ነው። ምናዊ ነው አባት ዜግነቱ ሱዳናዊ ነው። ኦኬ እቺ ሀበሻ ሬስቶራንት ያላት ምግብ ቤት ያላት ኢትዮጵያዊ እዛ እየሄዳችሁ በኮሮና ምክንያት ስራ ስለፈታችሁ እዛ እየሄዳችሁ ስትውሉ አንድ ሱዳኔ አስተዋወቀ። እሺ አዎ አስተዋወቀችኝ። ያው በጊዜው ፈቃደኛ ባልሆንም ግን ያለንበት ሁኔታ ግዴታ ስለነበረ እኔም ተስማማኝ። ምክንያቱም ምንበላ ምንጠጣም የቤት ኪራይ ያለ እዚህ ጋር ቀለብ ብዙ ነገር አለና በዚህ ምክንያት ባህላል ሚስቴ ላርገሽ እና እኔ ሚስት አለችኝ፣ ሚስቴ ልትሳፈር ነው እቃ እየገዛዘው ነው ምናምን ብሎ እሷም እንደዚህ ነበር ያለችኝ ማለት ነው። በግልጽ ነገረሽ? እኔ ሚስት አለኝ፣ ሚስቴን ወደ ሱዳን ልልካት እቃ እየገዛዛውላት። ሱዳን አይ ሀበሻ ናት። አይ ሚስት ስልሽ ኖርማል ኢትዮጵያዊ ናት። ኢትዮጵያ እሷን ወደ ኢትዮጵያ ልትሳፈር ነው ስለሆነ ያው ብቻዬን እንዳልሆን አንቺ ደግሞ እሷ ቀጥልብኝ ነው። ኦኬ አዎ እንደዛ ነው። እና ከዛ እኔ ደግሞ አይ መጀመሪያ ከእሷ ጋር ለምንድን ነው መቀጠል ያልፈለጋችሁት? በምን ምክንያት ነው? ለምንድን ነው እሷንስ ትተው ወደ እኔ ለማምጣት ያሰብኩ? እሷ ሄዳ አትመለስም ወይ ደግሞ ነገ ሌላ ህይወት አይኖራችሁ ምናምን ብዬ ጠየቅኩት ማለት ነው። አይ እኔና እሷ ህይወታችን እዚህ ብቻ ነው፣ እሷ ማገሯ ላይ ህይወት አላት፣ እዚህ ጋር ነው ማበቃው ምናምን አለኝ። ኦኬ እንደዛ ከሆነ እሷ እስከምትሳፈር ድረስ የምትጠብቀኝ እንኳን አልኩት። እኔ እናንተ የምንስማማው እሷ እስከምትሳፈር ድረስ እንድትጠብቀኝ ነው። ምክንያቱም እዚህ በሆኑ ህይወታችሁ ይሰማታል። ይችል ዛሬ ገና እሷ ሳትሳፈር ከኔ ጋር ትዳር ምናምን ካሰብክ ይሰማታል። ይህን ስለዚህ ጠብቅሻለሁ ምናምን አለኝ። ቤት ኪራይ ምናምን ይከፍልልኛል፣ የሚያስፈልገውን ነገር ሁሉ ያሟላልኛል። ብቻዬን አልነበርኩም። የሆነች ልጅ አለች ከኔ ጋር አብረን የምንኖር ማለት ነው። ከዛ እንደዛ እየኖርን ያለ ከዛን ይሄ ነገር መቼ ነው የምትሳፈረው? ከዛን አጋጣሚ በእኔና በሱ መካከል ያው ቃሉን አፈረሰ። ቃል ገብቶልኝ የነበረውን አፈረሰ እና ቃል የገባልኝ በትክክል እሷ እንደተሳፈረች ንካስርም ምናምን ተጋብተን በትክክለኛ በፍርድ ቤት ተጋብተን አብረን እንደምንኖር ነበረ። ኦኬ እሺ። ከዛን ይሄን ቃሉን አፈረሰ። በአጋጣሚ ነው። ከዛን አፈረሰ። ግንኙነታችን ቀጠለ። ከዛም በኋላ
በኋላ ላይ ወሬ ሰማሁኝ ማለት ነው። ወሬ ሳልሰማ በፊት ይሄ ልጅ ቀረ። ታውቀን በ2 ወሩ ነው እንግዲህ ይሄ ልጅ ቀረ። ማን ነው ይሄ ልጅ የቀረው? ልጄ ማለት ነው። ጽንስ ማለት ነው። ጽንስ ተፈጠረ። ጽንስ አዎ፣ አዎ። ኦኬ። በተዋወቃችሁ በስንት ጊዜ? ልጅ አይባልማ፣ ልጅ ይባላል ከተወለደ በኋላ ነው። ቆይ ጽንሱ ጽንስን ቀረው በተዋወቃችሁ በስንት ጊዜ ነው ማርገዝሽን ያወቅሽ? ከተዋወቅን ከ2 ወር በኋላ ነው ማርገዝን ያወቅኩት ማለት ነው። ኦኬ። ስለዚህ ከሱ ጋር ከተዋወቅሽ 1 ወር 1 ጊዜ ብቻ ነው ፔሪድ ያየሽው ማለት ነው? አዎ 1 ጊዜ ብቻ ነው። ከዛም በኋላ ሁለተኛ እየጠበኩ እያለ ቀረብኝ። ከዛን አጋጣሚ ጎደኛን እንዲህ ብዬ ስነግራት ወይኔ ቀርቶ ምናምን እንዳይስተ አይ እንደዚያ ነገር ያለ አይመስለኝም ብዬ በጣም ደነገጥኩት። ምክንያቱም ያለንበት ሁኔታም በጣም አስከፊ ጊዜ ነበረ። ምንድን ነበር ስራው? እሱ ሱዳኒው ምንድን ነበር የሚሰራው? የእሱ ስራ እንትን ማብራት ምናምን ያስተካክላል፣ ምናምን ይሰራል። አዎ እኔ የተለያየ ስራ ይሰራል። ያኔ ቋሚ ስራ የለውም። ኤሌክትሪክ ምናምን ኤሲ የሆነ ነገር ሲበላሽ ሲደወልለት ይሰራል። እና እንትን አለው ብንዬ ምንድን ነው የሚባለው? ብንዬ ዘበኝነትም ይሰራል። ያኔ በትርፍ ሰዓቱ ነው ስራዎች ዘበኝነት ነው ይሰራል። በትርፍ ሰዓቱ ግን አዎ የበትርፍ ሰዓቱ ማብራት ምናምን እንደዚህ ኤሌክትሪክ ምናምን ይሰራል። ኦኬ። ከዛን ቀራ ብዬ ነገርኩት። ረመዳን ወቅቱ ደግሞ ረመዳን ነበረና እና ችግር የለውም ምናምን ችግር አለው ልጄ ነው አሳድጓለሁ ምናምን አለኝ። እኔም ደግሞ ወቅቱ የመጣውን ነገር ከመቀበል ውጭ ምንም ማድረግ ስለማልችል በዛ ነገር ተስማማን፣ ቆየን። ረመዳኑ አለቀ። አንድ ቤት አብራችሁ መኖር አልጀመራችሁም? በዛን ሰዓት እርግዝና መፈጠር ነግሩ አንድ ቤት መኖር ጀመራችሁ አብራችሁ ወይስ እሱ እዛው አንቺም በቤትሽ እሱም በቤቱ እየኖረ? እኔም በቤቴ ነው እሱም በቤቱ ነው የምኖረው። ከዛን አጋጣሚ የሆነ ወሬ ሰማሁኝ ማለት ነው። ሚስቱ ምናምን ልጁ ምናምን እንደዚህ አይነት ሀረከት አለበት ምናምን ብለው በውጭ ወሬ ሰማሁኝ። ከዛ ምን አለበት ሀረከት ማለት ያኔ ብዙ ሴቶችን እንደማጫወት ማለት ነው። ሀረካት ማለት የተለያዩ ከብዙ ሴቶች ጋር ግንኙነት እንዳለው ሰማሽ? ካረገሽ በኋላ ሰማሁኝ። ኢትዮጵያኖች ናቸው ሴቶቹ ከሱ ጋር የነገሩኝ? አዎ እሱ ብቻም ሳይሆን አብረው የሚሆኑት ሴቶች ኢትዮጵያውያን ናቸው ወይ? ኢትዮጵያውያኖች ናቸው። እና ከዛን በአጋጣሚ ደግሞ ያስተዋወቀችን ልጅ ደግሞ ሴትዮዋ ያኔ ትልቅ ሰው ናት እና ስለ እርግዝና ስነግራት አስወርጅ ምናምን አለችኝ ማለት ነው እሷ። ከዛ በጣም ተነገጥኩኝ በወቅቱ። እንዴት ይሄን አላደርግም። ከዛ እሱን አናግረሽ ምን አለች? አይ እሱ ችግር የለውም ውለጅ ምናምን ብሎኛል አልኳት። ከዛም በዚህ ምክንያት እንደዚህ እንደቆየን ከዛም በኋላ ደግሞ ወሬ ሰማሁኝ። ከሚስቱ የምትሳፈርም ልጁ ባለትዳር ነው ሚስቱ አትሳፈርም ምናምን አሉኝ ማለት ነው። ከዛ ያቺኛዋ መጀመሪያ ልትሳፈር ነው ያለሽ ውሸት ነው? አዎ። ከዛ እንዴት እኔም እኮ እዚህ ጋር ያስኩት ህይወት ነው የእሷም ህይወት ነው። እንዴት ይጫው በቃ በጣም ተናደድኩኝ። ከዛን የተጣላሁት ከእሱ ጋር ብቻም ሳይሆን ከዛችኛውም ጋር ተጣላሁ ማለት ካስተዋወቀችኝ ጋር እንዴት እንደዚህ ምናምን ብዬ እንዴት አስወርጂ ትኛለሽ ብለሽ? አዎ። ከዛን እሷም ደግሞ ምክንያት ፈጠረች እና እስከኔ ጋር ሰላም ፈጥራ ምናምን ጠራችኝ ማለት ነው ወደ ስራ ቦታዋ። እሺ ፓስፖርት ኮፒ የለም ካለሽ ወንድምሽ ችግር የለውም። እንትንሽ ሎኬሽን ሽላኪ ሎኬሽን ማለት አታውቂም? ሎኬሽን ስክሪን ሪከርድ ላክልሽ። ሎኬሽን አላላክ ካላወቅሽ ሎኬሽን ላኪልኝ። ልጅ እየቀለደች ነው። መረዳት አትፈልግም ወይስ ምንድነው ችግሩ? እሺ ከዛ ያስተዋወቀችሽ የምግብ ቤት ባለቤትም እንትን አለችሽ? አዎ ተቀየረችብኝ። በጣም ተቀየረች። አዎ እኔ ከዛን ከሱ ጋር ጣላችን ማለት ነው።
እሱ ወንድም አንድ ሁለት ወንድሞች አሉት። አንድ ታናሹ፣ ታላቁ ደግሞ ኢትዮጵያ ልጅ ወልዶ ቤተሰብ የመሰረተ ታላቃቸው አለ። ከዛን ታናሹም አለ። ሶስት ናቸው እነሱ እዛ ያሉት። ከዛን ከሱ ጋር ተመካክሮ ከሱ ጋር አጣሉኝ ማለት ነው። ከዛን ሲያጣሉኝ ከአሁን ተመልሶ ከሱ ጋር ከባሌ ጋር አጣሉኝ። ከማለቴ ከልጅ አባት ጋር ያስተዋወቀችን ሴትና ሴትዮና ወንድሙ ተመካከሩና ከሱ ጋር አጣሉኝ። ወንድሙም እዛው ቤሩት ነው የሚኖረው? አዎ እዛው ነው የምኖረው፣ ግን በየሁለት ወሩ እየሄደ ይመጣል። እኔ ስራ አለው እዛ፣ ግን እየሄደ ይመጣል። ኢትዮጵያ እየደረሰ ይመለሳል። ኦኬ እሺ። እሷ አስወርጅ ብላሽ እሺ ብለሽ ስላላስወረድሽ ነው ከወንድሙ ጋር? ስላላስወረድኩኝ እሷ ከዚህ በፊት ምንድን ነው መሰለሽ ሀሳቧ ብዙ ልጆችን እንደዚህ እያለ የምትጠቀምበት ነገር አለ። ልጆችን ምንም አያውቁት ልጆች እያመጣች እያየ ትሸጣቸዋለች ሁላ። በኋላ ላይ የሰሙት ትሸጣቸዋለች በብር ምናምን፣ ምናልባት አንቺንም በገንዘብ ሽጣሽ ይሆናል ምናምን አሉኝ የሚያውቁኝ ልጆች ማለት ነው። ከዛን ከእኔም ደግሞ ከተጣላን ከእሱ ጋር ስንጣላ ደግሞ ምን አለኝ፣ ይሄ ልጅ እሱም ደግሞ ከነሱ ጋር ሆኖ ይሄ ልጅ አስወርጅ አለኝ ማለት ነው። ከዛ እኔ ደግሞ ልጁን ደግሞ ነፍስ ማጥፋት ወንጀል ለወንጀል መደራረብ ይሆንብኛል ብዬ በጣም እንትን አልኩት፣ ተወዛገብኩኝ ብቻ። ከዛ ስራ አግኝቼ ወጣኝ ማለት ነው ከሰፈሩ ለቅቄ። እሱ ምን አልኩት አልፈታም ስለኝ በቃ እየመጣ ስሬ ሲጨቀጭቅኝ ምናምን በቃ እሺ ልጁን አስወርዷለሁ ብዬ ተስማማን፣ በዚህ ምክንያት በዚህ ሀሳብ ማለት ነው። ከዛ ኦኬ ብሎ መድኃኒቱን ሲያመጣልኝ መድኃኒቱን ጣልኩትና እሱ ሳያቅ ቀጥ ብዬ ስራ ገባኝ ማለት ነው። ስራ ሆቴል ነበር ካለንበት በጣም ይርቃል፣ ገጠር ነውና ሆቴል ገባኝ። ሆቴል ምንድን ነው? ሆቴል ምግብ ቤት ነው ወይስ የኢትዮጵያን ምግብ ቤት ነው? ሆቴል አይ የጽዳት ያ ነው የእነሱ የአረቦቹ የሆቴል ማለት እንደዚህ አልጋ ቤት ምናምን ማነጣጠፍ ያኔ ሃውስ ኪፒንግ የጽዳት የጽዳት ማለት ነው። ከዛን እዛ እሱ ኖርማል ልጁ እንዳስወረድኩ ነው ማቆ ማለት ነው። አስወርጇለሁ ብዬ ከዛ በመሀል ከሴትዮዋ ጋር ስንታረቅ ለእሷ ነገርኳት። ልጁን እኔ አላስወረድኩም፣ በቃ ስጨቃጭቀኝ ብቻ አስወርጇለሁ አልኩት እንጂ ልጁ አላስወረድኩም፣ ደግሞ አላስወርደው እኔ ነፍስ አላጠፋም፣ ነፍስ ገዳይ አይደለም ብዬ በቃ እውነቱን ነገርኳት። ለእሷ ግን እንዳትነግሩ ብዬ ነው የነገርኳት አስጠንቅቄ ማለት ነው። ከዛ ኧረ እኔ ምን አገባኝ አንቺ እንትን ካልሽ ምናምን ብለን ዝም አለችኝ። ልክ 5 ወር እንደሰራውኝ ወሬ ነገሩት ማለት ነው ለሱ። ልጁን አላስወረደችውም ምናምን ብሎ ሲነግሩት ደወለልኝ። ኖርማል ጊዜ የማያደርገውን ነገር ደወለና እስቲ ሆድሽን አሳይኝ ምናምን ሲለኝ እንዴ ማነች አልኩት። ሆድሽን አሳይኝ። አይ ማለት ፈልጌ ነው ሆድሽን አሳይኝ። እንዴ ለምንድን ነው በቃ ስራ መጣብኝ ብዬ ቆይ መጣሁ ብዬ ዘግቼበት ሄድኩኝ ማለት ነው። ከዛን እረፍት ነው ይወጣለሁ፣ ግን ለሱ አልነግረውም። ወጥቼ በ15 ቀን በወር አንድ እረፍት አለን። እኔ ለሱ አልነግረውም። 5 ወር ሙሉ ወደም እየገፋ መጣ። ከዛን 5 ወር ጨርሼ ወደ 6 እንደገባሁኝ አገኘኝ ማለት ነው። አጋጣሚ ያዘኝ። ወደ ቤት ከእረፍት ወጥቼ ልመለስ አገኘኝ። ከዛን እንደ ማውራት አለብን አንቺ የህፃን ቃቃ ነው እንደ ጫውታ ነው እንዲያሹ መነጋገር አለብን ብን አለና ኦኬ ምንድነው ማወቅ የምፈልገው አልኩት። አይ ልጁን አስወርጃለሁ አልሽኝ፣ ዋሸሽኝ፣ ምን አድርገሽ ነው ለምን ዋሸሽኝ ስለው አይ ምክንያቱም እኔ ይሄ ልጅ ነፍስ ማጥፋት አልፈልግም፣ ይሄ ነፍስ በዚህ ነፍስ በማጥፋት እጠየቃለሁ፣ 2 ጥያቄ መጠየቅ አልፈልግም። ይሄ ልጅ ካልፈለኩ እኔ ራሱ እንደምን ብዬ ልጅ አሳድጓለሁ፣ በቃ አይመለከትም ምናምን ብዬ ተጨቃጨቀን። በዚህ ጭቅጭቅ ተለያየን ማለት ነው ከሱ ጋር። ከዛ በኋላ አሁንም ነገሩን እንትን አለና አረሳሰና አሁን ተመልሶ ያኔ 5 ወር ጨርሼ 6ኛ ልገባ ስል ነበር ያገኘኝ። 6 አሁን ዳንስ ተመልሶ ከአንድ ወር ነገሩ ራሳስቼ እኔ ካለሁበት ቤት መጀመሪያ ነው ያስኩ ቤት ትልቅ ነበረ። እቃዎቹ እንዳለ ሽጬ ሌላ ሰፈር ቀይሬ እርኩኝ ማለት ነው።
ያኔ ትንሽ የቤት ለአንድ ክላስ ለኔ የምትሆን አግኝቼ ወጣሁኝ ከሰፈሩ። እዛ እየኖርኩ ያለው ልክ 7 ወር ልገባ ስል መጣና ይሄ ልጅ ለምንድን ነው አንቺ ማስወረድ ያልፈለግሽው? አሁንም እኮ ነገ ሌላ ልጅ እንወልዳለን፣ ግን ይሄ ልጅ አስወርጂው እና ከዛ ነገ ሌላ ልጅ እንወልዳለን። እንዴት አድርገን አሁንም ድጋሚ ይሄ ልጅ አሁን እኮ ነፍስ የፈጠረ ልጅ ነው። አሁን እኮ መውለድ እኮ 2 ወር ነው የቀረት ነው። አመልዬ ተደርጎ ይሄ ልጅ ይወርዳል አለኝ ማለት ነው። ኦፕሬሽን ተደርጎ ይወርዳል ይሄ ልጅ ስለኝ በጣም ደነገጥኩኝ። በቃ ውሻ አድርጌ ከቤት አባረርኩኝ። በቃ ዳግመኛ ሁለተኛ ወደ ህይወት እንዳትመጣ ብዬ ማለት ነው። ከዛ ይሄ ልጅ ነገ ይዘሽው ትንከራተቻለሽ፣ ይሄ ልጅ አስወርጅ አለኝ። አይ ይሄ ልጅ እኔ 1 ብር ለዚህ ልጅ ስጠኝ ብዬ ትናልኩ ትፋብኝና አላፍ እኔ 1 ብር ካንተ አልፈልግም፣ ብቻ ከህይወታችን ወጣ አልኩት። ከዛን እንደዛ ስል አጋጣሚ ልሳፈር ነው ስለኝ ገደል ግባ አልኩት ማለት ነው። በጣም ተናድጄም ስለነበረ ገደል ግባ አልኩት። ከዛ አልተሳፈርም፣ ውሸቱን ተሳፍሬያለሁ ምናምን ብሎ ሄዶ ፎቶ ሰው እየሸኘ ምናምን ፎቶ ተነስቶ ምናምን ላከልኝ መጣር ሄዶ ማለት ነው። ከዛ በኋላ ማቃት የሆነች ደግሞ ሌላ እንትን ምግብ ቤት አላት ሀበሻ አለች እና አጋጣሚ እሷ ጋር ለምን ደርኩ ራሱ አላውቅም። ከዛ ለምን ደርኩ ራሱ በቃ እንጀራ ልወስድ ብቻ አላውቅም። ሲሄድ እንዴ አንቺ ልጅ ቆይ ምንድን ነው አንቺ ከመቼ ነው አረገሽ ምናምን አለችኝ። አሁን እንድንድና ምን አልኳት። እዛ ማን ስሙን ጠርቼ ስነግራት እሷ ምንድን ነው የታለ ታሳፈረ እኮ ስላት አንቺ ያፈር ያስበላሽ አሁን እኮ እዚህ ነበር እዚህ ቡና እየጠጣ ሴቶቹን ቡና ስጋብስ ነበር ያለችኝ። ማን እዚህ ነበር። ከዛ ደውላ ጠራች ማለት ነው። ስለምታወቁ ደወለችና ጠራች። ከዛ ደውላ ስጠራ መጣ። ለምንድን ነው አንተ እንደዚህ የምታደርገው? ለምንድን ነው ምናምን እኔ የልጅ መውለድ ዓላማ የለኝም ሀሳብ የለኝም፣ አሁን ዝግጁ አይደለም ለልጅ ምናምን። እሷ ግን አልሰማ ብላለች። ከሰማችሽ መከራት እንዶ ምናምን ስላት ልጅቷ በጣም ደነገጠች ማለት ነው። እና ይሄ ልጅ እንዲወርድ አሁን በዚህ ሰዓት እንዲወርድ ትፈልጋለህ ስትለው አዎ አለ ማለት ነው። ከዛ አንተ ሰው አይደለም ብላ በጣም እሷም ተናደደች እና እንትናለች በቃ በጣም ያዘነች። እንዴት እንደዚህ አይነት ምናምን ብላ በቃ በዚህ ነገር የእውነት በቃ ቆረጠ። እሱም ደግሞ እኔም ደግሞ እንደማላደርጎ አወቀ። ለመሳፈር ቆረጠ እሱም ማለት ነው። ቲኬት ምናምን ቆርጦ ከዛ ቲኬት ሳይቆርጥ በፊት ምን አለኝ ከኔ ጋር ሰላም ፈጠረ። መጣና ይቅርታ ጠየቀኝ ምናምን በቃ በድዬሻለሁ ይቅርታ አድርግልኝ፣ ከዚህ በኋላ ሁሉን ነገር አስተካክዬ ልጃችንን አብረን እናሳድጋለን ምናምን አለኝ። በእርግጥ ባላምንም በቃ ኖርማል ነው ችግር የለውም ምን ይቅር ብያለሁ አልኩት። ኖርማል ነው ብዬ ነገሩን ቀለል አድርግ ሁኔታዎቹን እያመቻቸው ነው ምናምን እያለ ለእኔ እየዋሸኝ ምን አደርጋለሁ። እሱ እኮ ኋላሽ ሻንጣ ምናምን እያዘጋጀ በቃ ፕሮሰሱን እየጨረሰ ነበረ ለማሳፈር። ከዛ እኔ ኖርማሊ ሲጀመርም ንግግሩ በጣም ጎርቶኝ ስለነበረ እንድቆይም እንዲሄድ በጣም ፍላጎት ነበረኝ ማለት ነው። ምክንያቱም እዛ ጋር እንጋደላታለን። ምክንያቱም እኔም የእሱ ልጅ አቅፌ ከእሱ በጸባዩ እንደዛ እንትን እያለ አብረን እንደማንቀጥል ስለማቅ እኔ እንደው በተሳፈረ እያልኩኝ በውስጥ በጣም ዱዓ እያደረኩኝ ነበር እና አላህ ዱዓዬን አሳክቶልኝ ተሳፈረ። እሳ ለኔ ስሳፈር እኔ አልሰሙትም ሁላ አጋጣሚ የሆነ መጋረጃ ምናምን ልሰቅለው የማያውቀኝ ልጅ አለ ጠርቼ መጋረጃ ምናምን ያስተካክለኝ ነበር። አንቺ ልጅ ቆይ ግን አንቺ ጋንዶ አንቺ ከሱዳን አርግዘሽ ትቅሪ ምናምን አለኝ። በቃ እየቀለደ ምናምን እንደ ምን ችግር አለው ታዲያ እኔ ብቻ ነኝ እንደ የመጀመሪያ ሴት ከሱዳን አርግዛ የምትወልዱ ምናምን እያልኩኝ ከዛን እየቀለደን እያለ ግን በእናትሽ ማን ነው አባቱ አለኝ። ከዛ እንዴ ከሌሎ ምንም ብዬ ስነግረው በጣም ደነገጠና እንደምን ሆነሽ ነው? አሁን እኮ ከስንት ቀን በፊት እኮ ሸኘኑ ሄደ እኮ አለኝ። ይሄድ እኮ ጥርግ ይባል አልኩት ማለት ነው። በዛ ነገሩን ዘጋውኝ። እኔም ላይፍ ቀጠለ። እኔም ደግሞ አልሐምዱሊላህ
ትንሽ በፊት የሰራዋት ትንሽ የብርም ነበረች እሷ በእሷ የቤት ኪራይ ምንም እያልኩኝ ልጆችም አሉኝ የቤት ኪራይ የሚረዱኝ በዛ ምክንያት ቀጠለን 9 ወርን ገባሁኝ። ከዛ እንደዛም ያልኩኝ መውለጃ ሰዓት ደረሰ። አልሐምዱሊላህ ፈጣሪ ረድቶኝ ወለድኩኝ። ከዛ ከወለድኩኝ በኋላ ልጄ እዛ ልጅን እንትን እያልኩ ማቆያ ወይም ጋርዶሪ እያስቀመጥኩኝ ስራ ምናምን ኖርማል ሰራለሁ። ልጄን አባት ካለው በላይ አድርጌ ስንት አድርጌ እንዶ ወላሂ ቤሩት ያሉትን ስለኔ ብትጠይቂ ጀግና እናት ተብሎ የተመሰከረልኝ ነኝ። ገብቶሻል? ልጄን አባት ካለው በላይ በጣም ዝንጥ አድርጌ ነው ያሳደግኩት። ዝንጥ አድርጌ እውነት ሲያዩት አይደለም የአባት የሌለው አይደለም የድሃ ልጅ ራሱ አይመስልም። ወላሂ ዝንጥ አድርጌ ነው ልጄን ያሳደግኩት ማለት ነው። ከዛ ሆኖም ልክ ልጄ 4 ዓመት በ4 ዓመት ሲሆነው አሁን በቅርብ ይዤ ወደ ኢትዮጵያ ገባሁኝ። ከዛም ይዤ ገባሁኝ። እሱን እዛ አስቀምጬ 5 ልገባ ስል ነው 4 ዓመት ከምናምኑ። ከዛን እሱን ኢትዮጵያ አስቀምጬ ተመልሼ ሀገር ቀይሬ ወደዚህ መጣሁኝ ማለት ነው። ቅታወርኛ አስጠፋብኝ ታተባተው እና አገሩን ቀይሬ ወደዚህ መጣሁኝ። ብስምላ ለማለት ስንት ዓመት አሳደግሽ ማለት ነው ቤሩት? 4 ዓመት 5 ልጅ ስል ነው 4 ዓመት ከምናምን አሳደግኩ። 4 ዓመት ሙሉ ብቻሽን እየሰራሽ ማሳደግሽ? አንድ ቀን እውነት እዚህ ጋር አሁን ብትጠይቃችሁ የሚያውቁኝ ልጆች ይነግሩሻሉ ስለኔ ማለት ነው ምን አይነት እናት እንደሆንኩኝ። በጣም የተመሰከረልኝ ጀግና ብቻዋን እንደዚህ ልጇን የምታሳድግ ብሎ ሰፈሩ ላይ የሚመሰክርልኝ ማለት ነው። ምክንያቱም ልጄን አንድ በዚህ መካከል ላይ ግን ልጄን የጎዳሁት ነገር አለ። ለልጄ ጊዜ አልሰጠሁም። 4 ዓመት ሙሉ ምን እየሰራሽ ነው ያሳደግሽ? 4 ዓመት ስራ በቃ መዳም ቤት ተመላላሽ ሰራለሁኝ። እሱን ጋርዶሪ አስቀምጬ ጠዋት ወደ ስራዬ ስጨርስ ደግሞ ልጄን ይዤ ወደ ቤት እመጣለሁ። ለሱ ምግብ ልብሱን አላጥባለሁ። በቃ እንደዚህ ስል ለልጄ ጊዜ አልሰጠሁትም ነበር። በዚህ ምክንያት ለሱ ስትይ ነው ምን ታደርጊያለሽ? ጠዋት ጠባቂ ጋር አስቀምጠሽው ከዛ አንቺ ስራ ውለሽ ማታ ከስራ ስትሄጂ አንስተሽው አብራችሁ አድራችሁ ከዛ መልሰሽ ለነሱ ጠዋት አስረክበሽው ነው ስራ የምትውይው። ስለዚህ አንቺና ልጅሽ ጊዜ የምታሳልፉት ማታ አብራችሁ ትተኛላት። ማታ ራሱን ጊዜ አልሰጠውም ነበር። አሁን ማለት ምን ታደርጊያለሽ? ማታ አብራችሁ ከመተኛት ውጭ ሁለታችሁ ብቻ አይደላችሁ አንድ ቤት ነው? ምክንያቱም ማታ ስለሆነ ሲገባ ማታ ልብሱን አጥባለሁ፣ ምግብ ሰራለሁ እና ነገ ደግሞ ይዤም ለሱ ምቋጥርለት ምናምን አለ። በቃ እንዲህ ስል ልጅ ይተኛል፣ አንገናኝም። በቃ እኔም ደግሞ ስራ እንደጨረስኩኝ ይተኛሉ ማለት ነው። በዚህ ምክንያት ልጅ 4 ዓመት ምናምን እስከምሆን እኔም ደግሞ ገና ነው እያልኩኝ አያወራም ነበረ። ኦኬ አያወራም። እዛ ማቆያስ ልጆች የሉም እንዴ? የአረብ ልጆች ምናምን የሉም? አረብኛ አያወራም? ማቆያ ቦታ አሉ፣ ግን እሱ የተፈጥሮ ብቻ አላውቅም። ብቸኛ አብዛኛው ጊዜ ብቻውን ነው መሆን ፈልጎኛሉ። እንዴት ከልጆች ማቆያ ውስጥ እሱ ብቻ ነው የጥቁር ልጅ የሱዳኒ ልጅ፣ ሌሎቹ እንዳለ የልብናኒ ልጆች ናቸው። ነጫጭ ናቸው። የነጮች ናቸው። ነጮች ናቸው። እና ቤት ውስጥ ነው ወይ ያበሾቹ ምናምን አልፎ አልፎ ነው። ይሄ መንግስት ፍቃድ ሰጥቷቸዋል? መጀመሪያ ቤት ውስጥ ነበር። ቤት ውስጥ ነው? አይ መጀመሪያ ቤት ውስጥ ነበረ ልጅ እያሉ ገና ጩጭ እያሉ። ምክንያቱም ከቤት ውስጥ ነው እንትን ጋርዶሪ አልሰጠሁትም ነበር፣ ቤት ውስጥ ነበረ። ልክ 1 ዓመት ሲሆኑ ጋርዶሪ ሰጠሁት ማለት ነው። ከአንድ ዓመት በኋላ ነው ጋርዶሪ የገባው። ጋርዶሪ የሚባለው የገባ ከ1 ዓመት በኋላ ነው። እስከዛ ግን እስከ 1 ዓመት መንግስት ህጋዊ ነው። መንግስት ያውቃል። የልብናኖች ልጆች ናችሁ እንትን የምሉበት ማለት ነው። ታዲያ ማቆያ ከሆነ መንግስት የሚያውቀው ማቆያ ከሆነ እንዴት እስከ ማታ ይሰራሉ? አንቺ ብዙ ጊዜ በጊዜ አይደል እንደሚዘጉት? እንዴት እስከ 4 ሰዓት ምሽ በጊዜ እስከ ማታ እኮ አይደለም፣ እስከ 4 ሰዓት ነው። እኔማ እስከ 4 ሰዓት ነው ስራ የሚጨርሰው። ኖርማሊ እሱም እስከ 4 ሰዓት ነው። በኢትዮጵያ 10 ሰዓት በኢትዮጵያ ስንት ነው? 4 ሰዓት። አሁን ስንት ሰዓት ነው በእኛ? አሁን 7 ሰዓት ነው። በኢትዮጵያ ከምሽቱ 1 ሰዓት ነው።
በኢትዮጵያ ከምሽቱ 1 ሰዓት ነው። እኔ አሁን ነው በዛ አይደለም ከ4 ሰዓት ቀን ላይ እንደ ኢትዮጵያ 10 ሰዓት ነው የሚባለው 10 ሰዓት ወይ 9 ሰዓት 10 ሰዓት በኢትዮጵያ 10 ሰዓት እስከዛ ሰዓት ይሰራል። እኔም ስራ ጨርሳለሁ። እሱንም በዛ ነው ይዤ ወደ ቤት የሚሄዱ። እስከ 5 ሰዓት ነው የሚሰሩት እነሱ ኖርማል። የምታኙ እስከ ማታ ረጅም ሰዓት እኮ አላችሁ። 10 ሰዓት ከሆነ የምታነሹ ከዛ እስከምተኙ ልብሱ ከዛ እመጣለሁ። እኔ እንደመጣሁ ቀጥታ ምን አደርጋለሁ? ወደ ስራ ነው የምገባው። ልብስ የምታጠብ ልብስ ይኖረኛል። የኔ ቤት ውስጥ የሚሰራ ቤቱን ደግሞ ጠዋት እንደዛው ትቼ ስለሚሄድ ቤት ምናምን አጸዳዳለሁ። በቃ ምናምን በቃ ጉድ ስለ ኩሽና ውስጥ ሌላ ብቻ ልጅ ስኖርሽ እኔ ጭቅጭቅ ስለማልፈልግ ብቻዬን ነበረ የምኖረው። ምክንያቱም ልጅሽ አለቀሴ ልጅሽ እንደሆነ እንድብልኝ ስለማልፈልግ አንድ ክላስ ቤት ተከራይቼ ብቻዬን ነበረ የምኖረው ማለት ነው። ከዛ እንደዛ እየኖርን እያለ እስከ 4 ዓመት እስከ 1 ዓመት ኖርማል እንደማንኛውም ልጅ ማማ ባባ እንደው እኔ ማማ ስለው እሱ ባባ ይለኛል። እንደ ኖርማል ማንኛውም ልጅ ማማ ባባም ብሎ አፉን ከፍተዋል። ከዛ እኔም ደግሞ ነገ ምናልባት እየተፈጥሮን ምናልባት ነገ ዛሬ ያውራ እያልኩኝ ችላን ያልኩት። በቃ እኔም ጊዜ አልሰጠሁትም። በቃ ትኩረት ምንድነው ስራ ቤት ውስጥ እንዳይጎልብን በቃ እንዲህ ስል ትኩረት አልሰጠሁትም ማለት ነው። እንዴት አላወራም የሚል ከዛ አንዳንድ ሰዎች ሲቀር አንቺ ትኩረት አልሰጠውም። ከ4 ዓመት ሲሆኑ ደግሞ ከዛ በጣም አሳሰበኝና ሐኪም ቤት ወሰድኩት ማለት ነው። ሐኪም ቤት ወስጄ ዶክተሩ አዮ ምናምን በቃ ያለው ሁሉ ነገር በቃ ሙሉ ምርመራን ያስደረኩለት ማለት ነው። በቃ ሙሉ ምርመራ ምን ነገር የለውም። ግን ልጁ ምንድን ነው ያለኝ ተዋሐድ ሳይኖር አይቀርም። እስቲ ለማንኛውም ግን ዶክተሩን የእነሱን ዶክተር አገናኝሻለሁ ብሎ ዶክተሩ ከዚህ በፊት እሱን እንትን የሚልበት ነበርና ጻፈልኝ። አገናኝ ወሰድኩት። እዛ ቀጠሮ ነው ተሰጠኝ። ተዋሐድ ማለት እኮ ቀጠሮ ተሰጥቶ ነው። ኦቲዝም ማለት እኮ ነው። በአረብኛ ተዋሐድ ማለት ተዋሐድ ማለት ኦቲዝም ማለት እኮ ነው። ምን አልሽኝ? አይሰማም? ይሰማል። እኔ አይሰማሽ? አይሆን እንደዛ ከዛ ሳይሆን አይቀርም። ይሰማኛልማ። ከዛ በአረብኛ ተዋሐድ ይሉታል። እና ከዛን ቀጠሮ ተሰጠኝ ማለት ነው። ቀጠሮ ተሰጥቶኝ እያለ እኔ ያለው ደግሞ ቤሩት ሆኖ እንትን ነው ዳህ እንትን ሰፈር ነው እና እንትን አለ ሰፈሩ ምናምን ተመታ ማለት ነው። ሰፈሩ ጦርነት ሰፈሩ ተመታ፣ በጦርነት ገባ ማለት ነው። በዛ ድምጽ ይሰማችኋል አይደል? ይሰማናል ማሪ። እኔ አይሰማም እስካላልኩሽ ድረስ ውዴ፣ እኔ አይሰማም እስካላልኩሽ ድረስ እየሰማንሽ ነው። እሺ። ከዛን ጦርነቱ በመሀል ተነሳ ማለት ነው። ጦርነቱ ስነሳ ወካባ ምናምን በቃ ለ2 ወር ምናምን በጣም ኃይለኛ ጦርነት ነበረ። ከዛን በዛ ጦርነት ውስጥ እያለን ጦርነቱ ሲረጋጋም የመረጋጋም የምቀጥል ነው የመሰለኝ። ስራ ምናምን ጠፋው። ሁኔታዎች በጣም ሲቀያየሩ እኔም ደግሞ ወደ ኢትዮጵያ ይዤ ለመሄድ ወሰንኩት ማለት ነው። ከዛ ኢትዮጵያ ገባሁኝ ይዤ ገባሁኝ። ከዛም በኋላ እኔም ደግሞ እሱን በጊዜው ምክንያቱም እኔ ከዛ ራሱ ስገባ ቤተሰብ ብር ልኮልኝ ነው፣ በቤተሰብ እርዳታ ነው ወደ ሀገር የሄድኩት ማለት ነው። ከዛን ሄድኩኝ። አልሐምዱሊላህ ቤተሰቦችም ተቀበሉኝ በጥሩ ሁኔታ ገባኝ። እኔም ፕሮሰስን ምናምን ጀመርኩት። ለማቆያ ስላልፈለኩኝ ወደ 6 ወር እንደቆየሁኝ ወደዚህ ወደ ኳተር መጣሁኝ ማለት ነው። ከዛን እንደዛ አሁን ምንድነው ይሄን ይመስላል ነገሩ። አሁን ምንድነው ሀቡ ልጄ አሁን አልሐምዱሊላህ ትምህርት ቤት ተገብቶ እየተማረ ነው። ግን እዚህ ጋር አሁን ነገ ይሄ ልጅ እያደገ ሲሄድ አባት ምናምን ማንኝ የማንነት ጥያቄ ምናምን አለ እና
ለዚህ ነው ወደ አንቺ የመጡበት ምክንያት። እሺ ይቅርታ ባለቤቴ ከስራ ገብቶ ሰላም እያለኝ እያወራኝ ስለነበረ ችግር የለውም ማለት ችግር የለውም። ስለሽ እኔ ፎከስ የጠፋው እንትን ተዋሕድ አለበት ተብለሽ ኦቲዝም ማለት ነው አለበት ተብለሽ ቀጠሮ ተሰጠሽ እና ቀጠሮ የተሰጠሽ ሆስፒታል ደግሞ ሌላ ሩቅ ቦታ ስለሆነ አልወሰድሽም አልሄድሽም። ጦርነት ተነሳ በመካከል ላይ ጦርነት ስነሳ እኔ ደግሞ 2 ወር ምናምን በጣም ኃይለኛ ጦርነት ነበረ። እንደው ባይዘው ፈጣሪን ያወጣኑነት አንዳንዴ ነፍስ ትተርፋላችሁ ያለች ነፍስ ምንም አትሆንም እና ያን ቀን የተመታ ቀን ሳይነገር ነው ጊዜ ሳይነገር ነበር የተመታ። በእኔና በተመታ እንትን ብንዬ ውስጥ አንድ እንትን ነበር በመካከላችን ላይ ብንዬ ከኛ መካከላችን አንድ ብንዬ ብቻ ነበረ። ከዛ እኔ ስመታ ማለት ነው አጋጣሚ ነው እኔ ጓደኛዬ ቤት ነበርኩኝ። ስመታ ልጄ ጋር ዶሪናል ስራ በጊዜ ጨርሼ ጓደኛዬ ጋር ጎራ ብዬ ምናምን በዛን ደንግጬ ብታምኝ ባታምኝም አቡ ባዶ እግሬን ከየትና እስከ ህዝቡ የሚሻሽበት እኔ ቀጥ ብዬ እሄድበታለሁ። ታደነባብሬ ማለት ነው። በቃ ህዝቡ ይሻሻል ወደ እኔ ደግሞ ወደ ጦርነቱ እሄዳለሁ። ምክንያቱም ወዴት እንደሚሄዱ እንኳን አላውቅም ነበር። በቃ ጭልም ብሎብኝ በቃ እኔ መሰለኝ በቃ የተመታው ራሱ ልጄ ያለበት እንትን ጋርዶሪ የተመታን ይመስለኝ እና ተደነባብሬ ቀጥታ ወደ ጦርነቱ ነበር ሲሄድ ነበር። ከዛ ሲሄድ አልሐምዱሊላህ ልጄ ምንም አልሆነም። እነሱም ልጄን አመጣሁት። ጦርነቱ ቀጠለ። በቃ አላበረደም። ለ2 ወር በጣም ኃይለኛ ጦርነት ነበረ በተከታታይ ማለት ነው። ከዛ ምን አደረግኩኝ ልጁን ወረቀት ምናምን ጨርሼ ብቸኛ አሳዳጊ የሚል ወረቀት አፈርሜ ምናምን ልጄን ይዤ ወደ ኢትዮጵያ ገባሁኝ ማለት ነው። እዛ ሆስፒታል ሳትወስዱ ማለት ነው። እና አሁን ልጄ ኢትዮጵያ ነው ያለው። እሺ ኢትዮጵያ እንደገባሽ ምን አደረግሽለት? እዛ ኦልሬዲ ተነግሮሻል ቤይሩት እያለሽ ልጅሽ ኦቲዝም እንዳለበት። ኢትዮጵያ ምን ተደረገ? ምን አደረግሽለት? እንትን አልኩት። ድጋሚ ደግሞ ሙሉ ምርመራ ኔትወርክ ነው እንዴ? አሁን ይሰማል አይደለሽ? ሙሉ ምርመራ አስደረኩለት። ኢትዮጵያም እንደገባሁኝ እንደ አዲስ ማለት ነው። ሙሉ ምርመራ አስደረኩለት። እንደተባለው ኢትዮጵያም እንደዛ ነው ያለኝ። ኦቲዝም ነው ያኔ ግን ቀላል ነው ያለኝ። እሱ በጣም በቀላል የሚመለስ ነገር ነው። ግን ያለኝ እዚህ ጋር ምንድነው አንደኛ የአንቺ እርዳታ ያስፈልጓል አለኝ ማለት ነው። የአንቺ እርዳታ ስለኝ ግዴታ አንቺ ከጎኑ ነሽ፣ ከዶክተር በላይ አንቺ ታስፈልጊያለሽ አለኝ። አቡ እዚህ ጋር ደግሞ ቤተሰብ ከዚህ በላይ ብዙ ነገር አስቸግረዋለሁ። ልጅ ይዤባችሁ በጣም ብቻ አላውቅምና ብዙ ነገር ምናልሽ ሙሉ ምርመራ እጄን እየታጠፉ ነው። ኦቲዝም ነው ኦቲዝም ያሉኝ እነሱም ያው ግን ቀላል ነው ያለኝ። ኢትዮጵያም ኮንፈርም አደረጉልሽ? ኢትዮጵያም አዎ እዚህ ኢትዮጵያም አስመረመርኩት፣ ሙሉ ምርመራ አስደረግኩለት። እሱም እንደዛ ነው ያለኝ። ግን በጣም ጫፍ ላይ ነው ያለው አለኝ። ጊዜ ረዥም ጊዜ ራሱ አይወስድብሽም አለኝ። በስፒች ቴራፒ ምናምን ቢሰጠው መናገር ይሰማል አይደል? ልጅሽ ጆሮ ይሰማል። አሁን እንደ ይሰማል ብቻ አይደለም ሀቡ፣ ይሰማል ብቻ አይደለም ልጁ ያለው ጭንቅላት እንዳይመስልሽ ሀቡ። እኔ አንድ የወሰድሽኝን ቦታ ምናልባት በአንድ ወሩ ምናልባት ድጋሚ እዛ ቦታ ብትወስድኝ እኔ አላስታውስም ሀቡ። እሱ ግን በወር አይደለም በ3 ወር በ4 ወር የገባበትን ቦታ አስታውሶ እዚህ ቤት ካላስገባሽኝ ብሎ እርር ይላል። ስማርት በጣም እና ኤቢሲዲ አሁን ይጨርሳል። ኤቢሲዲ አሁን ሙሉ ኤቢሲዲ ይጨርሳል እና ከሌሎቹም በእንግሊዝኛ ሙሉ ይጨርሳል እና ፊደሎቹን ደግሞ ከ1 እስከ 10 ይቆጥራቸዋል ማለት ነው። እና ምንድነው ችግሩ? የእሱ ችግር ምንድነው? አሁን በቃ ቃላት እማዬ ራበኝ፣ እማዬ ውሃ መጠጣት ፈልጋለሁ፣ እማዬ ሽንት ቤት ሲፈልግ ራሱ ሄዶ ሽንት ቤት መጋባ ሽንት ቤት ሊሆን ነው ራሱ አይለኝም። በቃ እነዚያ እኔ ምናፍቆ አንዲት እናት ካልሄዷ የምጠብቀው ይሄንና ይሄን ነው። በቃ ለዚህ ነው አሁን እንትን ያለበት። አሁን ግን አልሐምዱሊላህ ይሄኛውንም እያለ አሁንማ ሁላ መሳደብ ሁላ ጀምሯል አሉኝ። አሁን ከመጣሁኝ 1 ዓመቴ ነው። በቃ ድመቶቹን ይጣራል አሉ። አሁን በቃ አንቺ ድመት እያለ ቤት ውስጥ ልጆቹን ይሳደባል አሉ። በቃ አሁን አልሐምዱሊላህ ረብል ዓለሚን ማውራትም ጀምረዋል። እናቴ ናት። እሰይ ተመስገን። እና እሱን ኢትዮጵያ ከተሻውን አንቺ የት ሀገር ሄድሽ?
እኔ አሁን ኳተር ነው ያለሁት። እዚህ ነው ያለሁበት ሀገር። አዎ ኳተር እዚህ ነው ያለሁት እና ጊዜ ሆነ ኳታር ከመጣሽ? ከመጣሁ አሁን 1 አመት። አዎ 1 አመት ሊሆነኝ ነው። አሁን በዚህ 7ኛ ወር ውስጥ አመቴን ጨርሳለሁ። እሺ ከቤሩት ገብተሽ ኢትዮጵያ ምን ያህል ጊዜ ተቀምጠሽ ነው ወደዚህ የመጣሽው? ኢትዮጵያ 6 ወር ነው የተቀመጥኩ። 6 ወር ብቻ ነው የተቀመጥኩ። ከ6 ወር በኋላ ቀጥታ ኮርሴን ጨርሼ ወደዚህ ወደ ኳተር አሁን 7 አመት የሆነው ነው ማለት ነው። ከቤሩት 4 አመት ከምናምን አሳደግሽው፣ 6 ወር ኢትዮጵያ አብረሽ ቆየሽ። አሁን አመት 7 ሊሆነው ነው አሁን 5 እኔ ከ4 አመት ያኔ 6 ወር 5 ራሱ የሞላ እኮ እኔ እዚህ ከመጣሁ እኮ ነው። እዚህ ከመጣሁ ነው እኔ መጥቼ በስንት ጊዜ መሰለሽ 5 አመት የሞላው። አሁን ገና 5 አመት የወለድሽበትን ቀንና አመት የተወለደው 2000 ባላ አመት አውቃለሁ እንዴ ከነቀኑ አውቃለሁ። ሀቡ እንዴ የልጅ የተወለደበትን ቀን አይደለም የተወለደበትን ሰዓት ላስታውሳለሁ። የተወለደው 2000 አዎ አለኝ። የሐኪም ቤት እንትን አለኝ። የልደት ካርድ አለኝ የልጄ። ያኔ የተወለደ አሁን 2020 12ኛ ወር በ28 ነው የተወለደ። ቀኑ ደግሞ ሰኞ ነበር እና ያለ ጋብቻ ከጠዋቱ 10 ሰዓት። እሺ ውዴ ቤሩት ያለ ጋብቻ ያለ አባት ልጅ ቢወለድም በርዝ ሰርተፍኬት ይሰጣሉ ማለት ነው? እንደዚህ ሀገር አይጠይቁም አባቱ የታለ ብለው? አሁን ዱባይ አስመዝግቤዋለሁ። እኔ ብቸኛ አሳዳጊ ነኝ ጥሎኝ ጠፋ ብዬ አስመዝግቤዋለሁ። እኔ ብቸኛ አሳዳጊ ነኝ ብዬ ማለት ነው። ይሰጣሉ እኮ ካርድ እና ይሰጣሉ። ሀገር ግን የአባት ፊርማ ያስፈልጋል። ለዛ ነው ብዙዎቹ የሚቸገሩት። ከሳውዲ እንኳን በር ሰርተፊኬት ይዘው አይገቡም ያላባት ሲወልዱ። ኢማራት ምናምን አባትየው እንዲፈርም ፈርምልኝ ብላ ሴቷ ትለምናለች በር ሰርተፊኬት ለማግኘት። እዛም እኮ እንደዚያ ነገር አለ። ግን ማስፈር እንትን አለ ማስጨረስ አለብኝ። እኔ ያስጨረስኩት ብቸኛ አሳዳጊ ነኝ። አባቱ የት እንደጠፋ የት እንዳለ አላውቅም። ዘርማን ዘሩን የት እንዳለ እንኳን አላውቅም ብዬ ነው ብቸኛ አሳዳጊ። የአባቱን ስም ሳላደርግ በስሜ ብቻ ነው ያስሞላሁት። የወረቀቱን ብቸኛ አሳዳጊ የሚለውን ሳወጣ ማለት ነው። ስለዚህ እነሱም እኮ እዛው የአባት ፍርማ ምናምን ይጠይቃሉ። ግን እኛ ጋር የመጣሽው ለምንድን ነው ታዲያ? እኔ ጋር አንቺ ጋር የመጣሁበት አሁን እዚህ ጋር ይሄ ልጅ እያደገ እየሄደ ነው። ነገ ደግሞ እኔ ስልሽ እኔ እንደው በእኔ በኩል ወላሂ ወስኜ ነበር። ምንድን ነው አይኑን ማያትም ብዬ ነው። በቃ ሞተዋል፣ አባትህ የት እንዳለ ሞተዋል። ከሞተ ብቻ የት እንዳለው አላውቅም። ከሞተ ቆይቷል ብዬ ነገሩን ሸፋፍኜ ላሳድጉ በጣም ወስኜዋለሁ። ግን ባለፈው አንቺ ቤት ምን አየሁ መሰለሽ ሀቡ፣ በጣም ውስጤን የረበሸኝ ነገር የሆነ ልጅ መጥቶ አንቺ ጋር እናቴ በቃ ስለ እናቱ መጥፎ ነገር ሳወራ በጣም ውስጤ ተረበሸኝ። ነገ ደግሞ የኔ ልጅ በዚህ አይነት ሁኔታ ሲያድግ እንደዚህ ለጥላቻ በእኔ ላይ እንድኖረው ስለማልፈልግ ነው። ገብቶሻል? በቃ ያኔ ከራሴ ስሜት አስፈልጬ የእሱን የሚያስፈልገውን ነገር ለማድረግ የወሰንኩበት ነው። ስለዚህ ይሄ ነው አባቱ ለመፈለግ ተጠርቶ መፈለግ አይደለም ተጠርቶ እናወራ ነበረ። ኖርማል ከሄደው በኋላ ራሱ እኔ አውርቶኝ ነበረ። እናወራ ነበረ ኖርማሊ ምናምን መውለድሽ ምናምን ሰልባዎች እንደ ሳምቶ ቤተሰቦቹ እኔ ገና ወልጄ እንደሰማሁኝ እንደገባኝ ቤቱ ልጁ እንደ ቤት እንደገባ ትንሹ አባቱ እያሉ የሚያውቁ ሰው ሁሉ እየተጣራ ነበረ። አቡ ትንሹ አባቱ ወላሂ እኔ እነሱ እንደካዱኝ ልጁ ደግሞ ቁርጥ እነሱን ዛሬ እንደ ከኔ ምንም የሚወሰደው ነገር የለም። ቢያንስ አንድ ወይ ከሌር ቦስት ነው እንጂ ከኔ ቁርጥ እነሱ ነው ወጣ። እውነት ፈጣሪ እንትን ስለኝ ማለት ነው። እነሱ ስሜን አጥፍቶ ብዙ ነገር ብሎ ነው የሄዱት። እኔ እዚህ ጋር አሁን ብዙ ማውራት ማልፈልገው ነገር አለና ብዙ ነገር ብሎ ስሜን አጥፍቶ ነው እንትን ያሉት። ግን ልጁ ሲወለድ ሀቡ ብታምኝም ባታምኝም ቁርጥ እነሱን የእነሱ ልክ አሁን የወንድሙን ልጅና እሱን በእንትን ከልጆቹ መርጠሽ ይሄ የወንድሙ ልጅ ነው ብለሽ ታሳይኛል። ሀቡ በቃ ቁርጥ የእነሱን ዘር እና ስለዚህ ታዲያ ከተገናኛችሁ የምትደዋወሉ ከሆነ ታዲያ
ለምን ታዲያ አታገናኛቸውም? ምን አላገናኛችሁም ሳይሆን አሁን እዚህ ጋር እኔ በወሰንኩበት ሰዓት አይ በቃ ይሄ ልጅ አባቱን እያወቀ ይሄድ ስል እሱ ደግሞ ወደ ሱዳን ሲሄድ ምን አደረገ? ሌላ ትዳር መሰረተ። እሺ ከዛ ሌላ ትዳር ሲመሰርት እኔ እንደው አልነገረኝም ነበር፣ ሲዋሽኝ ነበር ለብዙ አመታት። ግን በኋላ ላይ ነገረኝ። ኖርማሊ ይቅናህ ነው ያልኩት። እኔ ሲጀመር ምን አደርጓለሁ እኔ መቼም ይሄ እየዋሸኝ ነበር። ይሄ ተበጠበጠ ፍቅረኛ ነበር እንደ የምታወሩት? አረ አይደለም አቡ እንዴ እኔ ልጁን ብቻ ምናምን ነው እንጂ የምጠይቀኝ እንደ ፍቅረኛ አይደለም። አዳምጪኝ። እንደ ፍቅረኛ ማታወሩ ከሆነ እሱ ምንድነው ልጁን ይዘሽ ነይ ነው እሱ ምንድነው እሱ ሀሳቡ ልጁን ይዘሽ ነይ ይለኛል ወደ ሱዳን። እሺ ከዛ ለጊዜ ደግሞ እኔ ልጁን እዛ ደግሞ ይዤም አልሄድም እኔ ምክንያቱም አገሩ ለራሳችሁ ያኔ በጣም እኔ ልጄን እዛ አይደለም ለአንድ ቀን ራሱ እንዲቆይ ስለማልፈልግ እኔም በዚህ ሀሳብ አልተስማማም። እሱ ግን በዚህ ሀሳብ ላይ እንታገላለን። ልጁን ይዘሽ ነይ፣ ቤትም ሰርቻለሁ፣ እቃውንም አሟልቻለሁ፣ ሁሉም ነገር ተሟልቷል። ልጁን ይዘሽ ነይ፣ ልጁን ይዘሽ ነይ የሚልሽ አብራችሁ እንደባልና አዳምጪኝማ። ልጁን ይዘሽ ነይ የሚልሽ አብራችሁ እንደባልና የምትኖሩ እንዴ ቤሩት ላይ አልፈልግሽም ማስወርጂ ብሎሽ ሱዳን ከገባ በኋላ ምን ተገኝቶ ነው ሱዳን ልጁን ይዘሽ ነይና እንደ ባልና ሚስት እንኖራለን የሚልሽ? አልገባኝም። አደጋ አሁን ልጁ አደገ እንትን የለውም ወጪ የለውም ምናምን ከዳይፐር ወጣ ያለ በቃ ለዛ ነው ያደገ ልጅ አገኘው እንትን ብሎ ነው። እና በዚህ መካከል ባይዘው አሁንም በሆነ እኔ ከሱ አንድ ነገር አልፈልግም። ሀቡ እኔ ለልጄ አይደለም ለአንድ ልጄ 10 ልጅ ራሱ ቢኖርኝ ለልጆች በጣም በቂ እናት ነኝ፣ ያለ አባት ማለት ነው። በጣም በቂ እውነት ያኔ ለልጆቼ በጣም በቂ እንዴ ማሬ 10 አንድ ልጅ አይደለም 10 ልጅ ቢኖረኝ ያለ አባት ለልጆቼ በቂ እናት ነኝ። ለ10 ልጅ ካልሽ አሁን አባቱን ፍለጋ ታዲያ ለምን መጣሽ? ገንዘብ አይደለም ሀቡ እዚህ ጋር ወይም ደግሞ እኔ የምፈልጎ ይሄ ልጅ ነገ አሁን የሰው ልጅ አንድ ልጅ የምፈልጎ በልቶ መጠጣት መልበስ መማር ብቻ አይደለም። ህፃን ልጅ እዚህ ጋር ሲያደገ ሲሄድ ምን ይፈልጋል? ትምህርት ቤት ሲሄድ አሁን ሌላ ልጆች አባት አላችሁ፣ እኔ አባት የለኝም። ምናልባት እኔ እናትም አባትም በሆነው ግን ይጎሏል እዚህ ጋር አባትነት ለማለት የፈለግሽው 10 ልጅ ኢኮኖሚካሊ ወይም ፋይናንሻሊ በገንዘብ 10 ልጅ የማሳደግ አቅም አለኝ፣ ግን አባት መሆን ግን አልችልም ነው። አዎ እዚህ ጋር ልጅ እኮ በኢኮኖሚ ነው የምልሽ። አሁን በኢኮኖሚ ለ10 ልጅም አላንስም እያልኩሽ ነው፣ ለልጆቼ ልጆቼን ለማሳደግ ማለት ነው። ግን እዚህ ጋር ምንም ባደርግላችሁ ግን አባት ሊገዛላችሁ አልችልም። አሁን ትክክለኛ አባት ሊገዛላት አልችልም። አሁን ለልጄ ነኝ አሁን እኔ ምናልባት ሌላ ባሌ አሁን ለልጄ ትክክለኛ አባት ሊሆን አይችልም። ለእኔ ባሌ ሊሆን ወይም ደግሞ ለመወልዶ ልጅ አባት ይሁን እንጂ ለልጄ በታምር የፈለገ እኔም በወደኝ የፈለገ ያለ እንትን ብለን ለልጄ ግን ትክክለኛ አባት ሊሆን አይችልም። ልጄም ደግሞ እያደገ ሴት እያወቀ ይሄዳል። ታውቂያለሽ አሁን ዘመኑ ሁሉም ወሬ ማይደበቅበት አባት አይደለም ይሰማል። እኔ ታዲያ ይህ አባቴ ካልሆነ ማን ነው የሚል ጥያቄ አእምሮ ውስጥ እየፈጠረ በማን ስም ነው የሚጠራው? አሁን ለጊዜ ወረቀቱን ልኮልኝ ነበር ወንድሙ ለማስመዘገብ፣ ግን እስካሁን በቤተሰቦች ስም ነው የሚጠራ። እስካሁን ለጊዜ አላስመዘገብኩትም። አሁን ቁርጡን ነግሮኝ እዚህ ጋር አሁን ለጊዜ በአባቴ ነው የምጠራው። እሺ፣ ስለዚህ በእሱ ልታዞሪ ትፈልጊያለሽ? ወረቀቱን ባይዘው ማተውቋ ምን አልሽኝ አቡ? ወደሱ በሱ ስም ማዞር ትፈልጊያለሽ? ማዞር የምፈልገው በምን መሰለሽ? እዚህ ጋር መጥቶ ፊት ለፊት ላይ ህዝቡ እያወቀ ምሽ ስር መሄደው ወይም ደግሞ ውስጥ ለውስጥ ለኔ ሌላ ነገር ለህዝቡ ሌላ ነገር ማውራት ሳይሆን በግልጽ መጥቶ ይሄ ልጅ አባትነቱ በአደባባይ ተቀብሎ ነው ይሱ በሱ አሁን እኔ መጥቶ ፓስፖርቱን ልኮልኛል እንዳስመዘግቦ ገብቶሻል። እኔ ደግሞ እኔ ጋር እየመጣ ጥሩ እየመሰለ ምናምን በቃ ብዙ ነገር እኔ አሁን በቅርብ ኢትዮጵያ ገብቼ ራሱ ሳውረኝ
በጣም ለእኔ ፍቅር እንዳለኝ ለእኔ ቦታ እንዳለኝ ነው። ወላሂ ምን ይለኛል ሀቡ ወላሂ ብታምኝ ባታምኝ ከሚስቴ ጋር ተኝቼ አንቺን ነው ማስብሽ ይለኛል። ወላሂ ነው የምልሽ። በቃ ለእኔ ሲያስመስል ይሄን አይል ማለት ነው። ሚስቱ ምናዊ ናት። ከዛ እየሄደ ለው ምናዊ ናት ሚስቱ የሀገሩ ዜጋ ናት፣ ሱዳናዊ ናት። እንንገርለት ለሚስቴ ጋር ተኝቼ አንቺን ነው ማስበው እንደሚል ለሚስቱ እንንገርለት። ዴባ ወላሂ ነው የምልሽ ሀቡ ወላሂ ነው የምልሽ። ቢሆን እንደዚህ ነበር ለሚስቱ እንዴ ከዛ እኔ ከዛ ምንድነው ለእኔ እንደዚህ ይለኛል። ለወንድሞቹ ደግሞ እየሄደ የሚያወራችሁ ምን እንደሆነ አያውቅም። ወይም እነሱ እየገለባበጡት እየነገሩኝ ይሁን ብቻ አላውቅም። ሀቡ እኔ በዚህ ዘመን ማንም ማመን እንዳለብሽ እና ማንም ያለማመን እንዳለ እኔ እዚህ ጋር እሱንም አላምንም ወንድሞቹንም አላምንም። አንደኛ ለዚህ ይሄ እንደሄድም የመከረው እንደሄድም ያደረገው ታላቅ ወንድሙ ነው። ይሄን አውቃለሁ እኔ እና ነግሮኛልም ደግሞ እነሱ ደግሞ እርስ በርስ ታላቅና ታናሽ በጣም ይፈራራሉ። ሀቡ በጣም ይፈራራሉ። ታላቅና ታናሽ ታላቅ እንዳባት ነው የሚያዩት። የምሎን ነገር ሁሉ ያደርጋሉ። ገብቶሻል? እሱ የራሱን ህይወት እየመሰረቱ መስቶ እየኖረ ልጆቹን በእናትና በአባት መካከል ደስተኛ አድርጎ እያሳደገ ዛሬ ልጄን ያላባት ያስቀራ ወንድሙ ነው። ባይዘዌ በእርግጥ ወንድሙ የሚመራ ወንድ ቢሆን ኖሮ እሱም ወንድ ስላልሆነ ወንድሙ ሁለቱም አንድ ናቸው። ግን ቲክቶክ አለው። አንቺ አሁን እዚህ ጋር ጠርተን እንድንጠይቅልሽ ነው የምትፈልጊው? መጥቶ ይጠየቅ። ተጠይቆ ቲክቶክ ማዋል ኩላ እኔ ቲክቶክ የለኝም ሀቡ። እኔ በዋትሳፕ በኢሞ ነበር የዛ የሚያወራኝ። ኢሞንም አጥፍቷል። እንጃ። ወንድሙ ግን አለኝ። ካመጣ ወንድሙ አለኝ። ወንድሙ ያመጣዋል። ምን አገባው ወንድሙ? እሺ ደውይለትና ለወንድሙ እንዲጠራ ንገሪው፣ እንዲጠራው እዚህ ጋር ይሄን ላይቭ ሼር አድርገሽለት ወንድም ይግባና እዚህ ጋር ይመልስልኝ በይ። ኦኬ። እስቲ እዚህ ጋር ቤሩትን የሚያውቁኝ ልጆች ማን አለ? እስቲ አሉን ማን አለ? ምናልባት የሚያውቁ ልጆች ካሉ እነሱ ናቸው የሚጠሩልሽ። የወንድሙ ስልክ የለሽ እንደውለሽ ዋትስአፕ በምን የለኝማ። ሌላ ስልክ አቡ በዚህ ስልክ ነው ያለኝ። እኔ አሁን ተጣልተናል ከወንድሙ ጋር ራሱ አቡ። ታዲያ በምን መንገድ እናምጣልሽ እኛ አባቱን? እኔ እንጃ አላውቅም ወላሂ አላውቅም። እስቲ ቆይ ካመጣ እደውልለታለሁ። እሺ እናት ይሁን ሁሉ ያወራሽው ለመፍትሄ ነው አይደል? መፍትሄውን እየነገርኩሽ ነው። አዎ ማፍትሄሽ ትደውይና ወንድምየው ጋር ትደውይና ይሄንን ላይቭ በዋትስአፕ ሼር ታደርጊለትና ወንድምክ እዚህ ላይቭ ላይ ይግባና መጥቶ ምላሽ ይስጠኝ፣ ላናግረው ፈልጋለሁ በይው። ካለ በለዛ ፎቶ አለሽ? አንዴ ፎቶ አለኝ፣ ፓስፖርት እንትን አለኝ፣ የወንድሞቹ አለኝ። ስለዚህ ፎቶውን ለጥፌ በአረብኛ ቪዲዮ ሰርቼ ከምጠራው ይሄን ላይቭ ሼር አድርጊለትና ቆይሽ እዚህ ጋር ያሉ ልጆች ምናምን ሼር ካደረጉ ልጅ እስቲ እዚህ ጋር ሙጃሂድ የምታውቁ ልጆች ካላችሁ ቤሩት ዳሂዬ ሙጃሂድ የምታውቁ ልጆች ካላችሁ ሙጃሂድ ስሙ ነው ሙጃሂድ። የቤሩት ልጆች እዚህ ካሉ ምናልባት አቡ የልጅሽ አባት ነው ሙጃሂድ? ወንድሙ ነው። ይሄ ቤሩት ያለው ይጠራዋል እሱ። ወንድሙ የልጅሽ አባት ማለት ስሙ ሀቲም ነው። ሀቲም። እሺ ወንድምየው ደግሞ ሙጃሂድ። ታላቁ ደግሞ ካሊድ ይባላል። ሀዋላ ይሰራል። ባይዘው በዚህ አጋጣሚ ያውቁታል ብዙ ልጆች ቤሩት ያሉ ልጆች ያውቁታል አቡ። ቤሩት ያላችሁ ካሊድ ሀዋላ የሚሰራው ወይም ደግሞ ሙጃሂድ ወንድሙ የምታውቁ ልጆች ካላችሁ ሼር አድርጉላችሁ፣ ተባበሩን። እስቲ እንግዲህ የዜግነት እናስቸግራችሁ ከቅርታ ጋር የኢትዮጵያነት ግዴታችሁን ቤሩት ያላችሁ ቤሩት ያላችሁ ኢትዮጵያውያን እና ሙጃሂድ ወይም ደግሞ ሙጃሂድ ይኖራል ሀቡ። ያኔ ከዚህ ስራ አይጠፉም፣ እርግጠኛ ነኝ ይኖራል። ወይ ላይፍ ነው ራሱ እየተከታተሉ ይሆናሉ። ምናልባት ታውቁታላችሁ። ቤሩት ያላችሁ ኢትዮጵያውያን ቤሩት ያላችሁት ተባበሯት። ሀዋላ ነው የሚሰራው። የምታውቁት ካላችሁ ማን ነው? ሱዳኒ ነው። ካሊድ ይባላል። ሀዋላ ነው። ሙጃሂድ
አይዋ ወንድሙ ሁለቱም አሁን ወንድሙን ታክቶ ነው ሄደው ወንድሙ ነው የሚሰራ በሱ ቦታው ነው ማለት ነው እኮ ወንድሙ ነው። ካሊድን ካወቁት ለካሊድ ሼር ሲያደርጉ ካሊድ ደግሞ ለሙጃሂድ ሼር ያደርጋል። የውላችሁ ፎቶውን ለጥፍና ምናልባት ፎቶውን ስንለጥፍ ይመጣል። ወንድሙ ነው እሱ ስማ ወንድሙ አውቀዋለሁ። ሼር አድርጌለታለሁ እያለች ቆይ እስኪ እኔ የሚያውቁት ልጆች ካሉ ኦኬ አዎ ያውቁት ይሆናል። ሐዋላ ይሰራል ለዚህ ያውቁታል። አቡ ሐዋላ ብር ምናምን ስለምልኩ ብዙ ቦታ ነው የሚሰሩት ይታወቃሉ። ለሰፈር እያሉሽ ነው። ዳህዬ ነው ግን እሱ በየቦታ እየሄደ ነው ብር ማመጣ። ዳህዬ ምኖረው ዳህዬ ነው። ኦኬ ዳህዬ አጃሙስ ነው የምኖረው። ያው አሁን በርብሻ ምክንያት ተበታትኗል። ግን ፎቶውን ለጥፌ ቦታ ዋና የሚኖርበት የነበረው ዳህዬ ነው። ፎቶውን ለጥፌ ኦኬ ቪዲዮ ሰራና አንዴ ፎቶ ታይልጓለን። እሺ እስቲ ካሉ እሱ የሚያውቁት ልጆች ካሉ ሼር እንዳደርጉለት እስቲ ቆይ ማን አለ እዚህ ጋር ነው የማውቀው። እሺ ውዶቼ ቆይ እኔም ኦንላይን ካለን ራሱ ላገኘው እችላለሁ። ቆይ እስቲ ሀቡ እዚህ ጋር ነው ያስወጣኛል። እንትን ካገባው እዚህ ጋር ያስወጣሽ እናስገባሻለን። ከፍለሽ አልገባሽ በነፃ ነው የገባሽ። እሺ ምንድነው መውጣት ይፈራሽ እንደዚህ? እሺ በነፃ እኮ ነው ያስገባንሽ። አልገባሽ ከሰር ነገር የለም። ኮመንት ላይ ሳጂን ተስፍሽ እየጠራሽ ነው የምትሉ ሰዎች ተስፍሽ ሳጂን ማህሌትን ትመስያለሽ ብለዋት 3 ምስክሮች አቅርባ ሚኪ ፊት አውራሪ ውሽዬ መሲ ብሪስቶን በአካል ማህሌት የሚያውቋት ሰዎች አይተዋት እሷ አይደለችም ብለዋል። ጨርሳለች። ልጅቷ ስራ ያለባት ሰው ናት። ስራ እንደሌለው ሰው ቲክቶክ አይደለም ስሯ በየቀኑ እየከፈተች አንድ አይነት ወሬ አታወራም። አለቀ። አይ ሳጂ ማህሌት ናት የሚል አካል ካለ ኢማራት ህግ አለ። ኢማራት ናት እየተባለ ነው አይደል? ለፖሊስ ማመልከት፣ ለኤምባሲ ማመልከት። ይህንን የማድረግ አቅም የላችሁ። እኔ ግን አቅም አለኝ። እኔ ግን አንድ ሰው ስጠረጥረው ለህግ አካል ነው። እኔ ካታር ተቀምጬ ነው አክርሽን ኢትዮጵያ በህግ ያስያዝኩት ያሳሰርኩት። አክርሽን ቅልቦችን ጠርቼ አይደል? ከተጠራጠራችኋት ፓስፖርቷን ታሳይ የምትሉ ፓስፖርት ኢዝ ፐርሰናል ኢንፎርሜሽን ለፖሊስ ብቻ ነው የምታሳየው። ማህሌት ናት ካላችሁ ልብ ካላችሁ ኤምባሲ አመልክቱ። ከኤምባሲ ጋር ነው የምንሰራው ትሎ የለ ኤምባሲ አመልክቱ። ባለችበት ሀገር ኤምባሲ የያዛት ፋይል ነምበሩ አለን አላላችሁ? ፋይል ነምበሩን ለኢሚግሬሽን ስጡ። አቅማችሁ ቲክቶክ ለመለፍለፍ ብቻ ነው። እንደኔ እንዳጭሯ ድንኳ እያላችሁ እንደምትሰድቧት ሴት ተግባር አሳዩ። እስኪ አስይዟት። ዱባይ ካለች ዱባይ ናት ማህሌት ናት ብላችኋል አይደል? ኤምባሲ አመልክቱ፣ ፖሊስ ጣቢያ አመልክቱ። ዝም ብሎ ቲክቶክ ከፍቶ መለፍለፍ ምን ያደርጋል? እስቲ ያሳዩና ለህዝቡ ችሎታችሁን አሳዩት። ኤምባሲ አለ፣ ፖሊስ ጣቢያ አለ። ጀኔ ጀግንነታችሁን እውነተኝነታችሁን ታሳያላችሁ። ሼር አደረግሽበት ውዴ? እየፈለኩት ነው ጠፍቶብኝ። ሰርች ሳደርገው ነው ጣለኝ። እስቲ ስሙን እየፈለኩት ነው። رحمة تبي تتكلم معاك موجودة. اوكي انت بدك تسمعي حكي لنا؟ ايوه هي بدها تشرح لك شو بدها منك. تفهم عربي انت؟ تفهم عربي؟ اي انا افهم عربي. اوكي تمام. هي شو بدها هي قالت هون عم تحكي ماشي حالك خلينا احكي. اسمعها راح تقول لك الحين شو بدها. قولي له رحمة. اوكي حبيبة هيدا خيو بالعربي عم ولا ابني مثل ما حكيت لك حبيب. اوكي وانا اول شغله ما بدي منه شيء ولا بدي لحل عمره ابني عمره 4 سنين 5 سنين هلا 1000 ليره ما طلعوا فيه ولا صرفوا فيه. انا ربيته وصلت لهم اوكي. وبعدين هلا كمان انا ما عم بقول لهم وساعدوني واصرف علي واصرف على هي ولد ولا عم بطلب منه شيء ولا 250 اوكي. بس هي ولد من له حق يعرف البي من له حق يعني عنده يكون عنده بي مثل حي الأولاد
اوكي هذا طلب اللي طلبته منه، وهيا عملوا لي بلوك. سألني اليوم سبب عملوا فيني بلوك، ما طلبت منه ولا ساعده ولا قلت له عالجوه ولا قلت له اصرف عليهم، يعني يعرفون العالم كله عن هي ولد. رحمة لحظة شوي، مين اللي يعمل لك بلوك؟ ابن أبوك؟ هي كيو هي عمل بلوك بالإيمو كيو. اوكي تمام. بس هو يعني بدي هو يجي، ليش ما يحكيني؟ هو هنن يقولوا لي هو ما هو هيك ما بده هيك وما هيك، هو ليش ما يجي يحكيني لإلي؟ هو يجي يحكيني قدامك. بقول لك حبيبة، يجي هو هون بقول لي مثلا أنا ما بدي ولد وما بدي يوم ما خصنوا فيهم، بقبله ما عندي مشكلة. ها قدام، بس هو بدي اسمع منه. اوكي هيا كيو موجود، هيدا الكيو يعني هيدا كيو صغير بحترمه وبعزه، هيدا يمكن شخص واحد من اهله انا بحترمه وبعزه، عرفتي يعني. هي قدام. خليني انا اشرح له. مجاهد عم تسمعني؟ لا عم بسمع ايه بس انا بحكي خليجي، انا بحكي خليجي، انت تفهم خليجي صح؟ ما في مشكلة. تمام. طيب رحمة هي جاية تدور على ابو ابنها يعني. ايه بيو لابنها يعني. ايوه، هي طلبت مني انا ناس اللي ضايقين يعني اسوي لهم فيديو يتلاقوا، فطلبت مني تعطيني صوره واعلق الصوره اسوي لها فيديو مشان تلاقي. والله يعني انت مسكتر لإلك وشكرا لإلك، يعني عن جد انت بتعمل خدمه للبلد لإلك، كرمال انتم بلد اثيوبيا، كلنا السودان واثيوبيا نفس الشيء يعني خيام، ما في مشكله. صح نحن بس انا بدي احكي كلمه يعني من بعد اذا يعني سوري يعني هيك بس انا بدي احكي. هيدي رحيمه ايوه كانت هون لبنان، خيي منه جوزها. اي صح بعرف. اوكي بصير يعني هيدا الحكي. هي كانت قاعده، ابنها كان قاعد عندي بالبيت بيتي. ايوه وانا هي عم تسمع الحكي وانا عم بحكي، والعالم كلها هيدا عندك 8700 بيسمعوا هيدا الحكي كله وانا بحكيه. ايوه ما تركت شيء يعني، كل شيء بدها اياه عملت لها اياه. لما راح بدها تسافر من هون من لبنان، قلت لها اذا ما بدك هيدا ابنك بلال تركيه عندي، انا بكون ولي امره، انا بعمل شو ما بدك ما عندي مشكله. هي قالت لي لا بدي اخذ ابني بدي اسافر. قلت لها اوكي. بس هي قالت انه ما حدا ساعدها حتى يعني ريال واحد ما حد ساعدها، هي ربته لحالها 4 سنين. كذابه. رحمة انت ما قلتي لي انه انت كنتي تشتغلي اوكي وما حدا ساعدك ولا ريال لحالك ربيتي 4 سنين؟ لحظة اوكي ماشي مجاهد، انتوا ساعدتونا هي ولد على التربية. اوكي هي مشو لحظة كيف ما عم تقولي ساعدناه؟ مشو ساعدتنا اللي انا ما ساعدتك بشيء، بس هي لحظة بس اوكي لحظة كويس جيبي له شو رحمة اعطيه مجال يشرح لي بشو ساعدك. كويس. هي راحت تشتغل شغل بعيد يعني، شغل يعني مثل مدام بيت يعني، انتوا بتشتغلوا هناك هيك تروح. ابنها وين؟ ابنها وين؟ قولي لي وين حطي ابنك؟ كانت تحطه بالحضانة تدفع له بيت. انا بيت عندي انا بالبيت. رحمة انت سألي اوكي قديش تخلي بالحضانة مرة حبيبة اوكي مرة صار ما كان في شغل دوام راحة جاي، ما كنا قاعدين بلا شغل تقريبا اكثر من كم شهر قاعد بلا شغل. اوكي يعني عمره قديش بلال بهديك؟ وقد عمره 3 سنين وشوي تقريبا، بده يصير 4 سنين. بس ما خبرتيني عن هاي الشيء صح؟ ما يعني هذا شيء يعني هي اقل تقريبا شهر شوي يعني. طيب هذا شهر وشوي يعني كثير ساعدوني يعني. مثلا انا اول 4 سنين 5 سنين ربيته، شهر واحد دل عنده شهر واحد حبيبي، لانه ما لقيت الشغل، ما كان في شغل دوام. قلت له بلا محط الجاردوري ليريه اكاديمي الجاردوري، مش ما حطيت اساسا وقت رحت عنده، حطيته بالجاردوري ليريه رحت على الشغل. اوكي كثير كوفت لانه اول مره انا بحط ابني. قلت له مجاهد طيب هي قالت انه من 4 سنين بس شهر ونص انا تركت الشغل خليت الولد عنده، بس شهر ونص ما اوكي هي بس خلفت اول خلفت ابنها هيدا، خلفته صغير بعده عمره يوم واحد. حكتني دقت لي التليفون حكتني، قلت لها انا بحكي معك اوكي ما في مشكله، خيي بالسودان منه هون بلبنان. اوكي قلت لها اوكي. عملت لي بلوك، هي عملت لي بلوك ماسنجر، ما في واتساب كان ماسنجر. يعني هي اللي عملت لك بلوك بالاول؟ ايه هي عملت لي بلوك ماسنجر.
قلت لها اوكي، تركت خلاص، هي عملت لي بلوك تركت، ما فيني احكي معها. رجعت بعد 3 سنين ترجع تحكيني. هي دقت لي التليفون، جابت رقمي، حكتني تليفون، قالت لي ابني بلال حطيته حضاني وهيدا صار بذمتك وانا حطيته هيك هيك هيك. قلت لها اوكي. رحت انا جبت بلال بيت عندي بالبيت، قعد عندي شهر ونص. هي شغاله تروح بتجي مع مرتي بالبيت وابني كمان بالبيت قاعد معه. يعني شهر ونص يا ما جت البيت، انت اللي اهتميت لا فيه هي شهر ونص بتجي، كامل. هي بتجي كل 15 يوم 10 ايام تيجي تشوفه بالبيت عندي بتروح ترجع شغلها. اوكي قاعد عندي بالبيت. لما بدها تروح تسافر، هيدا الحكي من قريب يعني، بدها تروح تسافر، رحت جبت له اوكي شنطه. حبيبه هون لحظه بس، لحظه هون هي عم تكلم. انا حبيبه شهر ونص. بحكي حكي. شو تجرس انت تورينش لما هو يخلص دورك انت. اوكي انا بسكت لما انت تحكي، بسكت بسكر تمك. تخلصي انت بعدين انا بحكي، بدك تحكي هلا بسكت انا بسمعك بس. أيوة. لما انت بتحكي هو بيسكت، لما هو يحكي انت اسكت عشان نعرف نسمع. ايه هيدا حكي. تمام. اجت قعد عندي بالبيت، ولما خلصت كل شيء بدها تسافر. اوكي بدها تسافر، رحت جبت له شنطاي، جبت له ثياب، جبت له كل شيء. هيدا انا ماني مضطر عليه، بس هو كرمال ابن خيي هيك بهي الطريقه، وكرمالها هي لإلها مش كرمال خيي. انا مش عم بحكي كرمال خيي، كرمال لإلها هي، لانها هي حرام يعني انها عادي بدون شغل وبدها تسافر وبدها تعمل. هذه الشغله عملتها معها منيح يعني. سافرت على سوريا اوكي وراحت على سوريا. خلصت، خليني اكمل هذه. لا ما لما خلصت. يخلص انا برحمه، لما يخلص انا بخبرك، انا بقول لك دورك. اوكي تمام. ሚዩት አድርጊና ጠብቂና እሱ ሲጨርስ ተራሽ ነው ልሻል። በተራ ነው የሚወራው ማሪ፣ ዝም ብሎ እኩል አይወራም። እሺ ጠብቂ ማሪ። راحت على اثيوبيا. تفضل. فضلت على اثيوبيا هناك، راحت اخذت ابنها عند خالة إلها، قعدت عندها بأديس أبابا. اوكي دقت لي التليفون قالت لي ابني بأديس أبابا وبدي اروح على قطر. قلت لها اوكي شو بدك انت؟ بدك فوت مدرسة؟ بدك تعطينا اياه؟ شو بدك؟ اوكي قالت لي بدي صورة باسبور كرمال يفوت مدرسة. بعثت لها صورة باسبورتي انا لإلي. اوكي باسبور لإلك انت، لإلك انت عشان تسمي على اسمك. لا مش اسمي كرمال يفوت مدرسة، انا كرمال هيدي عم بعمل لإلها هي، مش لبلال لابنها، مش عم بعمل له شيء. طيب ليه باسبورت هنا انت؟ ليه مو باسبورت ابوه؟ باسبورتي انا اسمي مجاهد. باسبورتي انا جايبه باسبورت حاتم. حاتم هاي جوزها كان، مش جوزها هي يعني، ما انه جوزها، بس انا عم بحكي انه هي ما عرفت انهم تزوجوا، صار ايوه يعني صار الولد بدون زواج. اوكي طيب مشى الحال. هي راحت فوتت مدرسه كل شيء اوكي مشى الحال. راحت قطر، هلا هي بقطر منها باثيوبيا هلا. ايوه حكتني تلفون قالت لي بلال ان خالي اذا بدك تاخذوه روح خذوا بلال من خالي. قلت لها اوكي. حكيت خيي باثيوبي، خيي قاعد باثيوبي. اخوك الحين راح اثيوبيا؟ اثيوبيا هلا خيي باثيوبي، هلا باثيوبي. اوكي خي ثاني يعني اكبر كبير يعني اكبر شوي باثيوبيا، عنده اولاده عايش باثيوبيا. حكيته قال لي اوكي انا ما بفهم امارينيا، بدي رقمه لخاله هي مرته مسته هي لإله تحكي معه. قالت لي اوكي. بعت رقمها. اثيوبيا؟ مرت اخوك اثيوبيه جنسيتها؟ اثيوبيا بعت لها رقمها. مش بعتت رقم رحيمه لمرت خيي، بعتت مرت خيي رقمها بعته لرحيمه. تمام كرمال هي تحكي معها. هيدي الرحيمه هلا عم تحكي. هي قامت حكت معها اوكي بده خيي يروح على اثيوبيا على أديس أبابا ياخذ ابنه. على الخط. هي راحت. لا انت اللي كنت انقطعت بس رجعت لنا. انا بعثت رقم لمرت خيي، بعته لرحيمه. هي حكت معها، هي مرت خيي بدها تروح تاخذ بلال كرمال يفوتوا مدرسه عربي يحكي عربي، لانه اولاده هن بيحكوا عربي يعني مدرسه اسلام يعني مسلم انه بيحكوا عربي. اوكي هي قالت لها اوكي. بالليل لما هي نامت الصبح بدها تروح تاخذه، بعت لها فويزات كلها امارينيا عم بتسب لها وعم تعمل لها وانت بدك تاخذي ابني وكرمال شو بدك. طيب لشو انا؟ هي بدها تروح تاخذه. هلا هي قاعده هون وهي عم تسمع هذا الحكي كذابه قدامه. بقول لها هي هلا بعد عم تحكي لي مش قالت لك عامله لي بلوك؟
ايه عامل لي بلوك. هي حتى ما خبرتني انه هي بدها تعطيكم الولد، ما خبرتني. بلا حكتني هلا مش قالت لك. ما خبرتنا انه متفقين معكم. اوكي كويس. هي هلا مش قالت لك هو عامل لي بلوك؟ ايوه قالت لي انت هلا هي بعثت لي هلا فويس لي اذا بدك بعته هون، بعث لي واتساب وحكت معي، قالت لي فوت على اللايف، هي بدها تحكي معك حبيبي، وهيك انا عم بحكي، وقالت لي هيدا الرقم 1990 هيدا هي اللي اعطتني اياه وانا فتت هيك. كيف عامل لها بلوك وهي عم تحكي معي؟ صح كيف تحكي معه وهو عامل لك بلوك؟ بس انت تخلص دورها. هلا كان لي اعمل ميوت يسمعني بس سوري. طيب حبيبه اول شيء مجاهد خلصت؟ انا عندي سؤال لها بالاول. مش حبيبه، اول شغله قال لي عبيته شنطه كذاب، والله العظيم هيا عم بحلف لك بابني اشتري له طعم واحد شنطه فاضي، والله العظيم عم بحلف لك. خليه يعمل ميوت بس ليكلس. مجاهد خليه يكلس بس كملي وعمل ميوت. مجان هي الحين دورها، انت خلصت دورك. اوكي. اول شغله كذاب، انا ما قلت له بدي اعطيكم ولد، والله العظيم كذاب. قلت له ولد مريضه. رحمة يتصدب شنو زي متسدب يتشقش ولا من سلامي وشان حبيبه والله በጣም በልጅ ካለ እሱ በክብር እያወራሽ እንዳለው በክብር አውሪ። ኢትዮጵያኖች ባለጌዎች ናቸው፣ ለሰው ክብር የላቸውም። ኦኬ ስለዚህ ከዛ ምናምን አወል ሸክላ ما قلت لهم بداتيكم اوكي ما قلت انا بداتيكم ولد. هي ولد انا وقت كنت انا بالاثيوبيا حكيته معه كرمين شوف كرمين انا كنت بالهونيك ما كان معي مصاري يعني اقدر اعالج، وهي ولد وبده علاج كذا وحكيته معهم. اوكي هن اساسا انا بعرف ما بيعملوا، بس قلت بركن يندموا يرجعوا يعني يكون يعذبهم ضمير. هي ولد عمره 5 سنين، هي الولد هي ربت لحالها وصلتها لهون، بركن يساعدونا هي على علاجه يعني على صحته. عرفتي انا ما بقدر يعني انا احلي بعطوا لي مصاري لهونيك لحتى ارجع على اثيوبيا. اوكي اول شغله وقت حطيت عنده شهر ونص، والله لازم كل 10 ايام بروح اكله كل 15 يوم كان يجازتك صح؟ كل 15 يوم هو كل 10 كل بس يروح بيجيب بياخد معي غراضه مصروفه يعني، مش حطيته عنده بس يمكن كل شيء يعني ما بيروح يضيف هذه كيسين معبى مكرونه باستا دايبر وايبس كل شيء بده اياه ابني وبياخذ له. اوكي ما بيروح كل 15 يوم يضيف هذه ابدا، كل شيء بده اياه هنا عمل لي اياه. شو هو بنيم عنده بس لانه ليليه عشان ما اخذته على الكاردوري يعني، قلت يمكن هو من دمه انا عشان يدل هون عنده. عرفتي كل 15 يوم باخذ له اراده بروح بشوفه برجع شوفه شهر ونص بعدين رجعت شهر ونص بعدين رجعت خلصت اخذت ابني. رحمة نفس الشيء نفس الحكي. هو قال انه شهر بعدين ونص اخذت ابني بدي اسافر. اوكي انا عندي سؤال نفس الحكي، فما نرجع نعيد نفس الحكي لانه هو قال انه خليتي الولد عنده شهر ونص وبعدين كنتي تجي تزورينهم كل 15 يوم يعني نفس الكلام. اوكي طيب الحين انا سؤالي، انت قلتي لي هو عمل لي بلوك. طيب اذا هو عمل لي بلوك كيف وصلتي له هلا حكيتي على الواتساب قلتي له تعال حبيبه بدي احكي معك على اللايف ناديتي له كيف؟ حبيبه انا بالكتر بتعرفي ما بشتغل واتساب، بشتغل اتصال. بشو عمل لك بلوك هو؟ بالايمو كنا عم نحكي بالايمو عمل لي بلوك. تمام بسأله لما يجي دوره. طيب بالايمو عمل لك بلوك. وثاني شيء انت ما خبرتينا انه انت متفقه معاهم ان تعطينهم الولد، كنتي متفقه معاهم ان تعطينهم الولد لياخذوه السودان؟ لا 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 كذب هيدا حكي، ما انا ما قلت هيك، ما قلت لهم. انت قال انه اخوه اللي عايش باثيوبيا اللي متزوج واحده اثيوبيه واعطاكي الرقم وهن حكوا مع بعض ان انت متفقه معاهم. سبب اعطيني الرقم لك اياه صح، اعطيني رقم السبب شنو بتعرف شو؟ اعطيني عشان وقتها كان ابني مريض، انا كنت بالاثيوبيا وقتها، هو اعطيني رقم مرته لخالد يعني. اوكي انا كنت بالاثيوبيا اتواصلت معه قلت يساعدوني عشان علاجه يعني كتير بكلف يعني بالنسبة للعلاج يعني، قلت يساعدوني وحكيت معه قال لي ما في مشكلة وبدها تشوفوا مرت أخوي تشوفوا لولد. اوكي اذا بدهم يساعدوها ليش بدها تشوفوا مرته لاخوه؟ شوفوه
بس يشوفوه مو ياخذوه. ايه بس شو هي قال بدها تشوفوا عشان تساعدوا. اوكي تساعدوا بايه؟ يعني عشان علاج وهيك كذا. عشان العلاج. تمام الحين اتفقنا. أيوة. طيب مجرد بعدين قلت له لا حكيت معهم. بعدين انا اساسا ما كنت ترد. يعني انا اهلي كمان قالوا له لو كنت بدهم يساعدوه ولا بده يعالجوه مش ضروري انت بدك تاخديه لعندهم هلو هنيك. هنهم بيجوا يشوفوا. ليش ما بيجوا يشوفوا هنن اذا بدهم يساعدوه عن جد، اذا بدهم يعالجوه عن جد، مش انت بدك تاخديه كودوا يشوفوا هي ولد عالجوه. هي ولد صح، انا بدي ترجعون بكودوا لعندهم هنيك تعالوا شوفوا عالجوا ولد. هي ولد كنت تعالوا ساعدوا. انا بترجعون. عمي قالت لا خلاص انا بنعالجه. هي ولد خليهم خلاص. هدول ما بدهم يساعدوه بس هيك عم بتعبوكي اتركيهم. من اللي قال لك هيك بس بيتعبونك ما بيساعدوا؟ اما لانه هن عم بيقولوا لي ما عم بيساعدوا ولا عم بعملوا لي شيء، بس عم بيقولوا لي تجيبي بدها تشوفوا مرت الاخوه، بدها تشوفوا يعني شوف بس يعني هيك يعني ايوه اللي عم تقالي تجي شو بعملنا. ايوه اللي عم تشوفوا بس ما بدهم يساعدوا. بس اذا ما اجوا كيف بتعرفي انه اذا بيساعدوا ولا لا؟ لازم بالبدايه تخلينهم يجون يشوفوا الولد وبعدها بيعرفوا بشو بدهم يساعدوا. صح صح حبيبه. اوكي بالحيل حكي انا مزبوط. اوكي اذا اذا يعني كان بدك بدون ما يشوفوا بس يترجوا له فلوس لازم لا انا اوكي قلت لها تعال شوفيه. قلت لها تعال شوفيه عن لانه انا ما ولد مريضه ما فيني اكل مترين مشان ليش ما اجت اذا قلتي لها تعالي شوفيه؟ ما بدها لانه قالت ما بتقدر، هي عندها شغل. طيب خلاص اوكي يعني ما خليني اسال مجاهد. حبيبه اوكي خليني كلس ما كلست. خليني كلس اوكي ايش من كرش تنقر شو ما بالنسبه هو قال بدها تعطينا ولد وهيك كذا. لو كنت بدي اتيهم مش هو هلا ولد بعده مصاري منيحه وكل شيء وكمان كذبت سبيته. والله لازم انا بحلف بابني ما سبيتها ولا قلت لها بعت لها صوت ميمي بعتي لي رقم حاتم ابو لابني تأنشت. بعت له لمجاهد قلت له مجاهد بعت لي رقم لحاتم وتأنش. بعت لها بعدين رجعت قلت لها ميمي اذا ما بدك تساعديني قولي لي عشان نشوف الطريقتين بس. والله لازم بحلف لك هذا حكي اللي قلت لها اياه. بعدين وشو عملت وقالت لي شو انا ما خصني واساسا انا ممكن هن فكروكي بدك مصاري منه. هي انا فاكره هي ما بدها مصاري. بعد ما وصلت هيك قطر يمكن هيك فكروا انا بس انا ما كنت بعد ما جيت على قطر ما كنت بدي منه شيء. قلت له بعت له لمجاهد قلت له انا ما بدي منه ولا فلوس. لما كنت باثيوبيا انت كنت عم تطلبي منه مصاري؟ وانت كنت بالاسلوب بده علاج. هي ولد بده يتعالج ما كنت معي مصاري. انا كنت بالاسلوب يعني لاني عندي هناك على شمالي عندي ልጅ አይደለም አዳምጪኛ አንድ ልጅ አይደለም 10 ልጅ ብቻዬን ማሳደግ እችላለሁ በገንዘብ ጉዳይ ችግር የለብኝም አባትነቱን ብቻ ነው የምፈልገው አላልሽኝም ለኔ ቅድም አንድ ልጅ አይደለም 10 ልጅ የማሳደግ አቅም አለኝ በገንዘብ ጉዳይ ችግር የለብኝም እኔ አባትነቱን አሁን እኮ ነው ያልኩሽ አሁን በዚህ ሰዓት አባቱን የሚፈልገውን እኮ ነው እንጂ አባቱ ገንዘብ እንድረዳኝ ሳይሆን አልኩሽ አባትነቱን ፍቅር እንድሰጥ ለአባትነቱ ገንዘብ ላክቲው ስለነበር የሚሸሽሽ ከዛ ካታር ከመጣሽ በኋላ ደግሞ ኦሬዲ ሀብታም ሆንሽና ሶ ገንዘብ አትፈልጊም ስለዚህ ይሄን ደግሞ እሱ አያውቅም እንት ልክ የላችኋለሁ እኮ እኔ ገንዘብ አልፈልግም እኔ ما كنت بدي مصاري قلت له انا ما بدي مصاري ما بدي منه شيء قلت له انا بالنسبه لي كمان بدي اياه وشيء. قلت له والله يمكن هيك الرجال هو لو بدل هيك الرجال هون هو شكل واحد يفكر فيه. قلت له بس بالنسبه لنا وهي ولد يجي تمام. طيب خليني بقى شغل دقيقه اصلا دقيقه طيب مجاهد اول شيء انت عملت لها بلوك على الايمو؟ ايه طيب هي هاي اللي كانت تقصده كنا بنحكي على الايمو وهو عمل لي بلوك. طيب ليش عملت لها بلوك؟ عملت لها بلوك اول شغله هي لما اول فلت على اللايفون حكت معك قالت لك انا عندي رقم جوزها يعني عم بحكي عن انه بي ابنها يعني قالت لك عم بحكي معه إيه؟ طيب ابو ابنها ايه قاعد عم بحكي معه وقال لي ما عم بنام بدون ما اشوفك القصه هذه كلها سمعتها انا صح
هي هلا عم تسالك، عم تقول لك دقيت لمرة خيو، قلت لها ابعتي لي رقم لحاتم بدي احكي معه. ايه وهي عم تبعت لي نفس الطريقه، ابعت لها رقم حاتم بدي احكي معه، وزلمه صار بالسودان متجوز، صار عنده اولاد وعايش بحياته. ايه. انا ما فيني اخرب له حياته، ما فيني اعطيها رقم كرمال تخرب حياته بالسودان. ليش يا بدها اللي كمان حياة؟ عيب. هي ما بدها شيء منه غير انه يكون ابوه ايوه لابنها بس. ابنها عيب. لما قالت لك ابني كان مريض باثيوبيا ومرت خيها دقت، هي ما كانت باثيوبيا، كانت بقطر. يعني بتكذب عليك، انا بحكيك والله من قلبي وبحكي لك كرمال، بس انت عم يعني عم بشوف العالم شو بده هون وعم بتساعديهم، يعني انت مساعده للعالم. ايوه هي لما حكت معي وقالت لي ابني مريض عند خالي قاعد، وانا بعتها لمرت خيي قلت لها روح احكي معه، احكي مع رحيمه وخلاها تحكي مع، تعطيك رقم خاله احكي معه وخذوه على المستشفى. هيك هي كانت بقطر منها باثيوبيا، كذابه هي. طيب خليني اسالك وهذا الحكي رحمه، انت لما قلتي انه ابنك مريض وقلتي لي انك كنتي باثيوبيا كنتي بقطر؟ لا والله العظيم عم بهلف لك والله بابني، العظيم بقطر. والله العظيم مين كذب. خبرك؟ هو اساس عليك يعني اذا بتصدقون رحمه هيك. لحظه بدك خليني اساله سبات. انا معي قبل هلا ما تطلع من اللايف تعمل لهم ديليت للفويس لها فويس، بعده معي ما عملت له ديليت. اذا هي هلا ما عملت ديليت اذا بدك تحطها على اللايف حطيه، ما عندي مشكله انا. طيب تعرض لي الفويس او افتحوا اللايف، افتح ما تاريخ لا خليه يصور لك ما تاريخ حبيبه، ما خليه يصور لك ما تاريخ. بصورهم بعد لك انت بالمسج. طيب رقمك مشان تعمل لي سكرين شوت وبعد لي على الواتساب مشان اشوف التاريخ. بس نخلص بعد لك رقم على الرسائل العاديه، يعني الرسائل العاديه منه داعي لله. وثاني هاي شغله، هي بعد خيي وبعد ابنها كان قاعد معي وبعد هيدا اتجوز هون شي 3-4 كانت عايشهم باللبنان متجوز 3-4. تمام اوكي هذا الحكي اذا انا كذاب فيه خليها تحكي، انا بحكي هيك ما بحكي، خليها تحكي. هي اتجوزت. كيف عرفت هذا بيترجم لك يعني؟ نعم انت كيف عرفت؟ هي كانت بتحكي بلغتنا، انت حدا ترجم لك انه هي خبرتني انه هو عم الا انه هو نايم مع سمع بفهم امارية بس ما بحكيها، بفهم. ايوه انت بتفهم امارية بس لا ما بفهم بس انا بقول لك شو صار، شو عملوا هلا، شو اتفقوا قبل يكون علي ما بده يفتح. هلا بعت لك صوت شو قال لك. مرتي اثيوبيه وعندي ابني وهي مرته ايثيوبيا بتترجم له، خلص فهمنا. وابني كمان عندي ابني، يعني مني فاضله الها كمان. اول شغله، والشغله الثانيه بعد هي مع ابنها شوف حياتها، تأجر بيت تقعد تقول لي تعال ساعدني، بس لما تروح تاخذ ابنها تروح تتجوز حدا ثاني تقعد معه بالبيت مع ابنها، انا كيف بدي اساعدها وهي متجوزه؟ كيف باي حق انا بساعدها؟ عقبت اشنب برليله؟ ايه رحمه ايه حبيبي هذا حكي هلا بخليه كله حدا اذا بتقبلي هلا تحكي ደብቀሽናል እኮ የሱን ሁሉ ተናግረሽ የራስሽን ደብቀሽ አረ ውሸት ነው። እኔ ምንም ትዳር አልነበረኝም ወላሂ ውሸቱን ነው። ምንም ትዳር አልነበረኝም። ቦይፍሬንድ ማለት ነው። ቦይፍሬንድ ቤት የሚመጣ ቦይፍሬንድ ነበር። እኔ ወንድ እያለ ሄጄ ማግዛት ቤት ውስጥ እኮ ነው እያለ ያለው። ቦይፍሬንድም የለኝም። አንድ ሰው ዕቃ እንኳን ሊሰራ ሲመጣ ይሄ ነገር እንትን አለ ያ ታውቂያለሽ። ሰው ብቻሽን ስትኖር ስም ያወጡልሻል። የሆነ ሰው ዕቃ እንኳን ሊሆን ነገር ላስተካክልሽ ሲመጣ የሆነ ነገር ሲያው እንኳን ኬሌ ምናምን ዝም ብሎ በእንትን የማውጡት ነገር ነው እንጂ ምንም ነገር አይደለም። ነው ማካለኝ ወላ አንድ ቦይፍሬንድ كان في رجال يعني بيجون يصلحون شيء يعني شيء يصلحون شيء بالبيت يعني مثلا شيء خرب يصلح. كذب متجوزه سودان بعرفه رفيقي صديق انا صديق بالبيت عايش معه بالبيت የነበረውን እኮ ነው የሚልሽ። ይሄ ማውቆ ስም ለማጥፋት አሁን እውነቱን ለመደባበቅ ተመካክሮ የመጡት ነገር ነው ሀቢባ። እዚህ ጋር ካልፈለገ ችግር የለውም ማሬ፣ ምንም እኮ ችግር እዚህ ጋር አይደለም እና የሌለውን ነገር ሀቢባ የሌለውን ነገር እስከ ዛሬ ይሄ ልጅ ብቻውን ሳሳድግ አንድ ብር ያልሰጡት ታሙ ሀቢባ እውነቱን ንገሪኝ ካልሽ ወላሂ የሆነ ጊዜ ልጅ በጣም ታሙ ነበር ኩዴ ማራ አብነቱን ማሪ ነበር ስልሽ አዋልሽና ከዛ ለምን አልነገርሽም? ኧረ አዋልኩሽ ምን የመቻው አልኩሽ ሀቢባ። ኧረ ውሸት ነው አልኩሽ። ወይኔ እሺ እናቴ በቃ ችግር هي ما اعترفت انه كانت متزوجه قالت وحياة امي ما عندي غيرها، هي كذابه.
هي كانت متجوزة هو لبنان مش واحد مش وان اثنين بعد هاي متجوزوا አሁን አባቱ እዚህ ጋር መጣና ሀቢባ እሱን ተይውና አባቱ እዚህ ጋር መጥቶ ይሄ ልጅ አልፈልጎም ይበልና ከህይወት ውስጥ አወጣቸዋለሁ እዚህ ጋር መጥቶ አባቱየው ይበልና ይሄ አቀለው ሰክሯል ወላሂ ሰክሮ ይሆናል ይሄው ልጄን ሳይ ሰክሮ ይሆን ይችላል ያኑ እየጠጣ ነበር ያኔ ሰክሮ ይሆናል እዚህ ጋር ማውራ ወላሂ እዚህ ጋር ደግሞ እዚህ ጋር አሁን ማውጣት ማልፈልጎ ነገር እንዳወጣ ያያረጉኝ بالعربي عشان هو يفهم تكلمي بالعربي انا الله مكلونه شي ما بدي طلقه عشان طلقه شي ما بدي احكي بكلونه اول شغله ما بدون التقي مع بيولا بلال تعرف ليش عم بيعملوا هيك اني هو كيو كبير تعرف شو السبب كيو كان وقتها كيو بيولا بلال كان معي كيو كمان كان بنفس الوقت في بنت هو متجوز عنده ولاد بالاثيوبيا مرته بالاثيوبيا كنت بنت مسحبه عندي بتدل معي بالبيت هو بدفع لها ايجار البيت كل شيء كذابه لا كذابه هلف لك بحياة ابني هاي حبيبه والله لازم اذا بكذب حنان هلا مش حنان رومان كذب ما كذب رومان كانت هو قاعده معي بالبيت وهو كان حاتم خالد وحاتم بدفع ايجار البيت تنين اخواتي بدفعوا ايجار البيت لحظة أنا ما فهمت كيف يعني اشرحي لي بلشت يا حبيبة هلا كان لي أعمل ميوت فهمت إذا هن ما بعمل ميوت ما بعمل لا ما بعمل كان لي أعمل ميوت رحمة عندي لا ما بعمل ميوت لا مش مطعم خليني أفهم بلشت تكذبي أنت بلشت تكذبي لا ما بعمل خليني أكمل حكي شيء ما بدي أحكي خلصت لا أنا بس خليه يعمل ميوت أكمل حكي اشرح لي لحظة أنا أسأله خليه هو يشرح لي شوي هي شو قصدها أنا أصلا ما فهمت ايه انت خاصك هذا الموضوع انت اللي عم تحكي تفهمي منه وتفهمي منها انت ما بدك تقولي اعمل ميوت ولا ما اعمل ميوت طيب هذا الحكي البنت اللي كان قاعده معها خليني خلص حكي يا حبيبه بنت هي قالت اللي البنت اللي كانت قاعده معها كان في علاقه مع من معك كذب ولا مع كذب لا مع كيو كبير لا ما في علاقه مع ثاني مع ايوه عنده اولاد بالاثيوبيا ايوه طيب هذا شو هذا شو عشان هي سر انا ما بدي عشان ما احكي هذا الحكي اللي بعرفه هذا شو خصك هي البنت اللي كان قاعده معها عم تشتغل محترمه حالها محشمه وكل شيء والله الله يديها العافيه وحياه الله بحياه الله بيحترمها الا اذا بالطريقه بيحترمها مش انا عم تحكي عن خي الكبير مش هي خليني نكمل خليني في موضوعنا انت وابو ابنك ما دخلوا هاي الشيء اوكي هي كان عم تبعت مصاري اثيوبيا خي عم بيبعت مصاري بياخذ منها مصاري يا خي خليني نكمل حكي حبيبي اسمعي هاي مصلحه بس لا ما تفوتي الموضوع بين ما تفوتي بشيء لا ما تفوتي بغلط انت ما عم تشوفي شو عم بيعملوا هن هلا هن اتفقوا لا اسمعيني نحن ما خصنا بعلاقة شيء تاني يعني أشخاص تانيين مو موجودين هلا موضوعنا أنت وأبو ابنك صح هو لأنه خال عم ولا خال اوكي خلينا بنكمل حكي اوكي خليه هو يحكي بس دقيقة بدي أحكي كلمة بس أنا بدي أطلع بس دقيقة بدي أحكي كلمة واحدة بس خليه يجي يحكي رحيمة دقيقة رحيمة دقيقة اسأليها يا حبيبة لما كانت هون بلبنان خي هيدا اللي عم تحكي عنه مش جوزها خي الثاني لما هي ابنها كان مريض لما بدنا ناخذه على المستشفى حكاني واجت حكيتها لإلي قلت لها بدنا ناخذ ابنك على المستشفى قالت لي اوكي قلت لها بكره الصبح على الساعه 10 تجي لعندي بدنا ناخذه على المستشفى جوزها اللي كان متجوزاه الثاني غير يعني غير خيي قام حكى لي براسها قال لها اذا بدك تروحي على المستشفى هذا عم يكذبوا عليكي اذا بدك تاخذه على المستشفى بدي ياخذوه يسافروا يعني بدي ياخذوه يسفروه هي جيت الصبح عندي بالبيت عم تنشر عرضي وعم تسب لي وعم تعمل لي قلت لها اوكي على راسي هذا الحكي مزبوط ولا لا؟ رحمة انت ما قلتي لي مزبوط ولا لا؟ ليه ما اخذتي ابنك على المستشفى؟ لا هذا الحكي مش مزبوط هيو كنت بدي اسافر على اثيوبيا هيو انت كذابة انت وهذه كذابة انت شو ما يتحرك عندنا تعمل حبيبة لحظة شو بتكذبي؟ لحظة اثنيناتكم اسكتوا انا بدي اسالها سؤال لما قلت لك ليش ما اخذتي ابنك على المستشفى لما عرفتي انه عنده توحد وليه ما اخذتي انت ما قلتي لي انه لانه حرب لانه كان في حرب بلبنان ما قلتي لي كان ولد عمره سنة حبيبة كان ولد عمره سنة كذب ولد عمره سنة بسبب الحرب ما عالجتي ابنك بلبنان لا هي هو انا عم بحكيها حكي هلا هي انا عم بحكي عن عمره سنة وعمره صغير وعمره صغير يكون عم بحكي
كمان مش كم بدي يقعدوا على ليش المستشفى. جاه توحد؟ ليش جاه خليني توحد؟ اكمل انا اذا ما سمعت تخلصي انا بدي احكي. ليش بدك تخلصي؟ لما كان عندي بالبيت، لما كان واحد ولا لا الولد لما كان عندي بالبيت، لما كان عندي بالبيت بيحكي بابا ماما كل شيء بيحكيه، بس هي اجت راحت تتجوز هاي، تجوزت هاي وتجوز هاي، صارت تتركه بالبيت تعطي تلفون وتروح تمشي تعمل تتشربط هي لحالها، وبعدين شو صار لحاله بالبيت بده يفوت على الحمام ما ادري بده يعمل، لانه صغير عمره سنه وشوي شو بده يعمل يعني هيك جاهه توه. لما كان عندي بالبيت وحياة امي بيحكي بابا ماما، بس اجي دخلت من عندي صار كل شيء ما بيحكيه. يعني ليش انا كانت ليه؟ عند كذبي انت. هي كانت بتخلي الولد عند خليه لحاله بالبيت، تتركه بحاله بالبيت تروح حبيبه هذا هذا الحكي اللي بتفوتهم باللايف. انت مفكر حالك تنشر؟ بتحطه بالديكر، ما كانت بتحطه بالديكر، كانت بتخليه بالبيت مع اللي متزوجته. مين؟ كانت تخلي الولد مع اللي متزوجته ومع زوجها الجديد، كانت تخلي ابنها تتركه بالبيت عندها هي وتروح لعنده ببيته، تتركه لحاله بالبيت لوحده الولد. لوحده على التلفون، بس هاي تلفون تجيب له العاب تعطوا لي اياها من قدام بالتلفون وتروح تفل ساعتين 3 ساعات 4 ساعات، يمكن تنام هناك الصبح تيجي لعنده. هلا بدها تيجي تنشر حالها بالتيك توك. رحمن እንደዚህ ታደርጊ ነበር? هي عم بتشوف ሀቢባ ይኸው የዛሬ ቀን አይንጋልኝ ልጄን ይኸው እሱን ለማየት አያብቃኝ። አይኔን ይኸው እንዲህ አይኑን ለማየት የናፈኩት አይኑ አያሳየኝ። ሰክሯል። ተመካክሮ የመጡት ነገር ነው። ልጄን እንሰኝ። ይሄ ሁሉ ውሸት ነው። እንግዲህ በሴትነት አንድ ሰው ሐቁ እንዳይወጣ ብሎ የሚደፋፋን ከሆነ እኔ ዝም ብዬ ልጄ ነገ ሲጠይቀኝም ይሄ መረጃ ይቀመጣል። ይሄ አባት ሙጃሂድ እንድት ደሊል ያ قالت انه الفت بابنها مثل ما እሱ እኔ ነስተሽኛ ሀቢባ እሱ ብዙ ያወራ የቀሰቀሰው ነገር አለ። احكي بالعربي خلينا نفهم كلياتنا። ተረጋጊ انت مثل ما انت ተረጋጋ። የሌለብኝ ነገር እየተለጠፈብኝ ስሜል هي اذا حلفت ولا ما حلفت ما بتهمني. انا هيدا الحكي شفته ابنها قاعد عندي، تتركه حتى عندي بالبيت، بتتركه عندي بتروح تمشي تروح تشوف حياتها. هيدي حياتها انا ما خاصني فيها، ما دخلني بحياتها. لما هي تروح ببيتها تقعد ببيتها لحالها، تترك ابنها بالتلفون، تجيب له ايباد تحط له اياه كرمال يشوف العاب، تروح تشوف حياتها مع حدا ثاني. هيدا بيبي بدي يفوت على الحمام، بدي ياكل، بدي يعمل، بتضل بالالعاب هيك ما بصير اهبل. كيف صار هيك؟ ما صار بالطريقه هاي. لما كان عندي بالبيت كان بيحكي وحياة امي بيحكي بابا باخده على القهوه، باخده على الدكاني، باخده على المطعم، اي مطرح بروح باخده معي. بشغل بروح على الشغل باخده معي. هي بتعرف هيدا الحكي. كان بيحكي بدي عصير ماما بابا كل شيء بيحكيه، بس هي اجت واخذته وراحت اتجوزت وراحت شافت حياته وقصص هيدي تتركه بالبيت. صار هيك التوحد ده اجاه من وين؟ توحد الابن صغير، انت بتعرفي يمكن انت مخلفه او خيانه مخلفين، بتعرفي هيدا التوحد. انا اذا ضل الابن اذا ضل حاله، انا عندي 3 اولاد. ايه اذا ضل حاله الابن ضل حاله يصير معه توحد. طيب اذا انت بتحكي معه انا عم بتحكي معه او انت لحالك بتحكي معه قطع الخط غير ልጆች ላስገቢያችሁና اذا انت عم تكذب على حالك الله موجود والعالم خلفي እንደዚህ ውሸት እሱ ሰክሮ መጥቶ የሚዋሹን ሰው ሁሉ እውነት ይመስሏል። እኔ የማውቁን ልጆች ይግቡና ይመስክሩልኝ። እኔ እዚህ ጋር የሚያውቁኝ ሰፈር ውስጥ ማስረጃ ልጠይቀው እኮ እድል አልሰጠሽኝ። ማፋፌን እያልሽኝ እድል ስጭኝ፣ ማስረጃ ልጠይቀው እኮ ነው። ሙጃሂድ عندك دليل؟ هي انت مثل ما حلفت بامك هي حلفت بابنها انه ما صار علاقه مع رجال معها بعد اخوك، وكمان ومرها ما تركت ابنها لحاله بالبيت، كانت بتحطه بالديكير، ما بعرف شو بتسموه بلبنان. هي نفس الشيء. طيب شو عندك ثبات يعني او عندك هذا بيشهد انه هي كانت تخلي ولدها لحاله بالبيت وكان عندها علاقه مع رجال ثاني؟ عندك دليل؟ ايه مين؟ ده الدليل ببعث لك ايه بتليفونك انت بالتيك توك، وانت بكره حطيهم لا باللايف. اعطيني رقمك لحظه بدخل بعث لك ايه فويس. هلا هي بتستند من هون بتروح تعمل ديليت للفويسات، بصور لك ما تعمل له ديليت انت ترجلي هنا بتدخل صوفيا. اذا هي عملت ديليت بعمل لك صوره هيدي الشاشه كلها بعملها صوره ببعث لك اياها. اذا هي ما عملت ديليت ببعث لك فويس تسمعيه انت باذنك، تشتريه على بكره حطيهم كرمال هن يعرفوها. اوكي لحظه طرج لي رقمك لصوفي. هاي اختي الحين بتطرج لي الواتساب. انت اعمل فولو لصوفي، شوف صوفي هي عملت لك فولو، طرج لها رقمك الحين. انا الواتساب بقول لك انا حبيبه
عشان طرج لي قبل هلا ما عملت لها هلا عملت لها فولو، ما كنت عامل لها فولو، هلا عملت لها فولو. طيب طرج لها هلا اوكي رقمك خاص بالخاص بالمسج، طرج لها رقم واتسابك بالاول. صوفي اكتبي له هاي مشان يراسلك. ተርጉሙልን። ኦኬ ተርጉሙ። ረሕማ እዚህ ጋር ከላይ የምታያት ያ ረቢ የሚለው ረሕማ ትባላለች። ቤይሩት ነበረ የምትኖረው። እሱ ደግሞ ሙጃሂድ የሀትን ወንድም ነው፣ የባሏ ወንድም ነው። እና ባሏ እሷና ባሏ ሀበሻ ሬስቶራንት ውስጥ ሀበሻ ምግብ ቤት ውስጥ ይተዋወቁና ሱዳኒው በተዋወቁ በሁለት ወሩ ታረግዝና ከዛ እርጉዝ መሆኗን ነግራው እሺ ችግር የለውም እንትወልጇለሽ ብሏት ዘበኝነትና የቢልዲንግ ዘበኝነትና በትርፍ ሰዓቱ ደግሞ ኤሌክትሪክሽያን ነበር የሚሰራው። የቤት ኪራይ ይከፍልላት ያግዛት ነበረ። ከዛ በኋላ ሀሳቡን ቀየረና በቃ ልጁን አልፈልገውም ማስወርጆ አልፈልግም አለ ሲል እሷ ነብስ አላጠፋም ብላ ተከራይቶላት የነበረውን ቤት የቤት ኪራይ መክፈል ሲያቆም ሲቸግራት ወታ መዳም ቤትም ፓርት ታይምም ሆቴል ጽዳትም ምናምን እየሰራች ልጇን ወልዳ አሳደገች። እየሰራች ፓርት ታይም መዳም ቤትም ምንም እየሰራች ልጇን ዴኬር አስቀምጣ 4 ዓመት ልብናን ላይ ልጇን አሳደገች። በዛን ጊዜ ገና እርጉዝ ሆና ሳትወልድ እሱ ወደ ሱዳን ሄደ። ያስረገዛት የልጇ አባት ማለት ነው። ጥሏት ሄደ። ኦልሬዲ አልፈልግሽም አስወርጂ ብሏት ነበር ገና የ2 ወር የ3 ወር ጽንስ እያለ ሄደ ወደ ሱዳን። ከዛ በኋላ 7 ወሯ ላይ ነው ምናምን እያለች ነው የሄደው እሱ ወለደች። ከዛ ስራ በፈታች ሰዓት የዴኬር የመክፈል አቅም ስላልነበራት ለወንድምየው ነበረ ልጁን ወንድምየው ጋር አስቀምጣ። ያው ወንድም ስለሆነ ግዴታ የለበትም። እንደ ወንድም ግን የወንድሙ ልጅ ይይዝላት ነበር፣ ቴኬር ያደርግላት ነበር። እሷ በ15 ቀን አንድ ኢጃዛ እየወጣች መታ ልጇን ታይ ነበር፣ አስቤዛ ምናምን ይዛ መታ። እሱ ደግሞ የሚለው ውሸቷን ነው። ቦይፍሬንድ ከአንድም 2 ቀይራለች ከወንድሜ በኋላ። ልጁ እኔ ጋ በነበረ ሰዓት ያወራ ነበር። ሱቅ ራሱ ሱፐርማርኬት በቃ ላይ ሰፈር ሱቅ ይዞ ሲሄድ መጣም ይዞ ሲሄድ ያወራ ነበረ። ከኔ ጋር ስራም ሲሄድ ይዞ ሄድ ነበር። በደንብ ያወራ ነበር። ደህና ነበር ልጁ። ማውራት ያቆመውና እሷ እንደምትለው ኦቲዝም የለበትም ልጁ ጤነኛ ነው። ማውራት ያቆመው ከኔ ወስዳው እሷ ሌላ ሱዳኒ እማቀው የሰፈሬ ልጅ ጓደኛዬ ሰዲቄ የሆነ ሱዳኒ ጠብሳ አብረው ሲኖሩ ለሱ ከሱ ጋም ጥለው ባዶ ቤትም ቦይፍሬንዷ ጋር ስትሄድ ልጁን ባዶ ቤት አይፓድ ብቻ ሰታ በር ዘግታበት ትሄድ ነበረ ለሰዓታት። አንዳንዴም ረጅም ሰዓት ጥላው ብቻውን ትሄድ ነበር። ለዛ ብቻውን ሲሆን ልጁ በዛ ነው መናገር ያቆመው። ረጅም ጊዜ ብቻውን ቤት ውስጥ ዘጋበት ስለነበረ ነው የሚለው እሱ። እና አሁን ላይ እሷ ከቤይሩት ወጥታ ኢትዮጵያ ሄዳ ልጇን ለእናቷ ሰጥታ አሁን ካታር መታለች ለስራ። እና የምትፈልገው ምንድን ነው? ልጅ አሁን 5 ዓመቱ ነው። አባቱን ይፈልጋል ነው። እነሱ ደግሞ አባቱን ሊያገናኙኝ ፈቃደኛ አይደሉም። የሱዳን ያለውን የአባቱን ስልክ ቁጥር ሊሰጡኝ ፈቃደኛ አይደሉም። ይስጡኝ ነው። ሌላ ወንድም ደግሞ አለው እሱ ኢትዮጵያ ውስጥ የሚኖር ኢትዮጵያዊት አግብቶ የሚኖር የእነሱን ስልክ ሰጥቷት ከእነሱ ጋር ይገናኝ ልጁ ብሏት ነበረ። አልተገናኙም። ይሄኛው ሙጃሂድ ልብናን ነው የሚኖረው፣ እሱም ኢትዮጵያዊ ናት ሚስቱ። የምትፈልገው ምንድን ነው? አባትየውን ማግኘት ነው። እና ቁጥሩን ሊሰጧት ፈቃደኛ አይደሉም። አሰጡኝ ቁጥሩን ብላ ነው እኛ ጋር የመጣችሁ። እኛ ደግሞ ቁጥሩን ለምንድን ነው ማትሰጣት ብለን ነው ወንድምየውን እየጠየቅን ያለ ነው። አሁን ገባችሁ? ትርጉሙ ጽድት አድርጌ ተርጉሜ የላችኋለሁ ከሀስገበ ሀቡ አንድ እድል ትሰጪኝ ላውራ? ትችያለሽ። አውሪ። ኦቲዝም አይደለም ያለው ወረቀቱ ልላክልሽ እኔ በውስጥ እልኪልኛለሽ። ቁጥርሽን ለሶፊ ላኪ። በማን ልላክ? ለሶፊ ከበላይሽ ያለችው ሶፊ። እሺ የሐኪም ቤቱ ወረቀት ነው የምልክልሽ። እሺ ጋይስ፣ ኦቲዝምነት ከጊዜ በኋላ ይመጣል። የምታውቁ እስኪ ከተፈጥሮ ካልሆነ ከጊዜ በኋላ አንድ ልጅ ሲወለድ ጤነኛ ሆኖ ተወልዶ ቤት ውስጥ ስለተዘጋበት ይመጣል። ኦኬ። ስለዚህ ከጊዜ በኋላ የመጣ እንዴት ነው የሚያስታውቀው? ከጊዜ በኋላ መምጣቱ ሲወለድ እንደነበረ ለምን እሱ እኔ ጋ በነበረ ሰዓት ያወራል በስነስርዓት ብሏል። أرجت لك فويس مجاهد على الواتساب.
بلا يجي لعندي فويس ايه يجي لعندي ما جاك الفويس؟ بلا يجاني ايه. ايوه اعمل ميوت واسمع الفويس بعد تأرج لي. نمبر اخر 96. ايوه هذا رقمي انا. اوكي نو بروبلم. اوكي بكره ببعث لك هذا الفويس كله لإله. هلا هي بس تروح تسمع من اللايف زي ما عملت لك، بعمل لك صوره بعت لي هلا قبل ما تمسحوا هي. ምን ይባላል ጋይስ? እሱ ኦቲዝም አልነበረውም፣ ጤነኛ ልጅ ነበረ። ረጅም ሰዓት አይፓድ ሰታ ብቻውን ቤት ውስጥ ጥላው ስለምትዞር ነው እንደዛ የሆነው ነው ያለው። እና አይዶን ነው እኔ ይመስለኝ የነበረው ኦቲዝም ሲወለድ አንድ ልጅ ካለበት ነው እንጂ ከጊዜ በኋላ ቤት ብቻውን በመዘጋት ረጅም ሰዓት አይፓድ በመያዝ ምናምን ይመጣል ብዬ አላስብም ነበር። ቻትጂፒቲ ላይ ጠይቃለሁ። ቢትዊን 0 to 3 years kids ይመጣል። ትሪት ይደረግ የተፈጥሮ አይደለም። ኦኬ እኮ ስፒች ዲላይም ሊሆን ይችላል ቆይቶ መናገር። እኔም ስፒች ትራፒ ወሰድሽ ወይ ብያታለሁኝ። ቤይሩት ላይ አልወሰድኩትም 4 ዓመት ሙሉ። ቆይ ካወቀች ስንት ጊዜ እንደሆናት ወረቀቱን ትላክልኝ ወዲያው ቶሎ ስፒች ትራፒ ምናምን ብትወስደው ይመጣል። هيك صارت العلاقه وقدر الله ما شاء فعل. صارت العلاقه وصار هذا الحكي، والله خلق بدي اعمل ذريه بينه وبينها، يعني جاب هيدا الصبي والحمد لله اشكر ربها انها عندها. في عالم بتمنوا يروحوا على المستشفيات يدفعوا مصاري ليجيبوه ما عم تلاقوه. هي الحمد لله تقول الحمد لله وتضب حالها. بس ليش بدها تنشر حالها بالسوشيال ميديا قدام العالم؟ بس الولد بده يشوف ابوه، بده يتعرف على ابوه. يا عم الولد بس يصير كبير ويحكي بعرف وين بيو وبعرف وين طريقه، بشق طريقه لحاله. هي شو هلا مفكر حالها عم بتعيش؟ هي ما بده اخوك ما بده يتعرف على ابنه، ما بده يشوف ابنه بالفيديو يتكلم معاه، ما بده يتعرف عليه من بالله. بدها هي بدها يروح لبيو. انا اذا هي بكره لا ما بدها يجي ياخذه. ما بدها هي ما بدها اياه. اسمعني هي بدها طيب خلاص هي بدها هيدا الحكي تدير بالها على ابنها تدرسه وتعلمه تنسيه شو صاير. خلاص اطلع لبرا يشوف حياته، هو كمان صبي بعيش منه بنت يعني. طيب اسمعني شو بدها ترجع تحكي مجاهد اسمعني الله يخليك اسمعني شوي. هي بدها تربي ابنها ما بدها مصاري منكم، بس بدها يتعرف على ابوه، يتكلموا فيديو كول، يتربى هو عارف ابوه، مو بعد ما يكبر لما يكبر يسألها مين ابوي وهي بتفرجي هاي الفيديو هاي اللايف يعني بيكون على طول صح، بيتم على طول على انترنت، بيتم على طول. فبتخبروا انا حاولت اخليك تتعرف على ابوك، انا دورت لك ابوك اللي ما يبيك. هاي الشيء حلو. اذا قالت له لابنها ابوك اللي ما بده اياك، انا دورت على ابوك، حاولت ان انت والله هي بعدين هي بعدين هي شو بدها تحكي، بتعرف تحكي لابنها كيف يعني. انا ما فيني اعيش هذه الشعور تبعت الام، يعني انا ما صرت ام يعني باي اوكي، بس ام ما صرت. هي بتحكي بطريقتها، شو بدها تحكي له تستفل هي. بس انه مشاكل وقصص وهيدي ما بدها تدبر حالها. ما بدها يا بكره بناخذه. عندها حلين، يا تضب حالها تسكت، ويا اذا ما بدها هي بناخذه. غير هيك ما اذا بدها تنصر تحط صوره على السوشيال ميديا وتحكي وهيدي القصص. يا بدها تدبرها يا بدها تاخذوا، ما تقدروا تاخذوا ابنها منا. كيف؟ اذا هي ما بدها هي بناخذه. لا هي بدها اياه، بس بدها يشوف ابوه. ايه هلا هي معه، هلا منه معه، عايش مع خاله. شو بيعمل فيه؟ منه ابنه هيدا. شو بيعمل فيه؟ بضربه، بيعمل له، بتدرسه. هي منه عرفان. احسن يروح يعيش ان شاء الله مش مع بيو، مع عمه، مع خاله، هو بيعرف كيف يعني. بس هذا عايش مع خاله الإله
مش خاله لإله، مش خيها، خاله لإله، اخي خي امها. እውነት ነው አጎትሽ ጋር ነው የሚኖረው ረሕማ? እናቴ ጋር በምን ደውዬ ላገናኝሽ? አቡ እንደው ቪዲዮ ተደውልሽ ነበር በምን مش مع خالة مع أمه مع جدته. كذاب والله مع خاله وعاي بعدين سبب. اما عايشين بقروم فوق قولي لي شو دليل؟ انا بعطيك دليل، هو يعطيك دليل، هو عاش مع خالك. انت ما بدك تبعت لي رقم خالك، هيديك المره قلت لك ابعت لي رقم خالك لرو خيو. ابو يعطيك دليل بس. ما بدي. طيب انت اثبتي لي، انت اثبتي لي انه هو عايش مع امك. كيف؟ امك وين عايشه حبيبتي؟ بعديس أبابا؟ لا مش بالعدس أبابا، بالشاشمني. طيب ابنك وين عايش؟ مش بالشاشمني، هونيك مع عمي. مو بعديس أبابا ابنك عايش؟ اوكي كيف بدك رحيمة تشوفيها؟ رحيمة انت مسلمة، بتعرف ربك. قول له وحياة امي وحياة الله وحياة الله لا غيره. لا لازم انا خلص يعني الله وحياة الله لا غيره. لا لازم انا خلص يعني عن جد. انت هلا سكران يروح عشان هات تروح هلا عم تحكي كله حكي بكره تندم فيه مجاهد. هي كله تسجيل بكره بس يروح هي السكران يعني راح تندم فيه على الحكي كله عم تحكوا. شو عم تحكي انت؟ لا والله هلا انت الله عيب عليك. بكره بس في عالم هون عم يطلع فيك انت عم تحكي هذا الحكي، في عالم عم يطلع فيك انت عم تحكي هذا الحكي. والله عيب عليك. جات يعني بيعرفوك يعني مش معقول يعني اللي بيعرفوك انت هلا من جماعة والله حبيبي عم بحلف لك اليوم مش 10 ايام ولا 15 يوم ما قلت لي عايش مع خالي بأديس. طيب عندك فويس يا قالت لك هو عايش مع خالي بأديس؟ عندك فويس؟ انا ما عندي فويس. اذا هي قالت والله ما قلت له اوكي. بشو قالت لك والله ما قلت له بالاتصال ولا بالفويس بالتكست؟ بشو قالت لك؟ ايمو حكتني، ايمو دقت لي اتصال قالت لي ابني عايش مع خاله لإلها هي بأديس أبابا، وانا بعثت لها صورة الباسبورت كرمال قالت لي بدي اروح مخفر هيدا ليلون كرمال اروح مدرسة. هذا الحكي مزبوط ولا لا يا رحيم؟ ليه بتكذب مجاهد؟ والله لازم انت بكره في موت، والله لازم في بكره انت بتموت بكره. الله سبحانه وتعالى بحسب. اوكي تصبح على خير. سوري يا الحال الحين مجاهد شكرا لانك جيت. الحال الحين انه انا طلبت مني انا اسعد العالم كله، الناس اللي ضايعين تلاقوا انا ساعمل لهم فيديو. فمثل ما طلبت مني واحده اثيوبيه اختي اسعدها درجت لي اوريدي صوره اخوك، بعمل صورته بعمل لها فيديو. لما يوصل له الفيديو هو بنفسه يتواصل معها او يتواصل معي، واذا طرش لي الرقم بنفسه وانا بعطيها الرقم. تمام رحمة أنا بعمل فيديو مثل ما وعدتك. أنا بعمل لك فيديو فلما يوصلوا الفيديو يجي هو يخبرنا بنفسه إنه ما بدي ابني. إذا قال ما بدي ابني بتسجلي الفيديو بتخلي عندك الفيديو. لما ابنك يكبر يقول لك مين أبوي؟ أبوك ما بدها إياك. هاك الفيديو. اوكي هيدا هو اللي بدي إياه أنا. والله هو اللي بدي إياه أساسا. ما لسندي سما أنت حاولتي اللي عليكي. صح بي يعني أعطيته الله سبحانه وتعالى هو بيكون مني كل الشهاكي اللي عم بحطوا علي وكل شيء اللي عم بحكوا علي يعني هلا ما في، لأنه أنا ما عندي رقم أي هذا. لو كنت بجيب لك إياهم كل واحد عشان يعرفوني والله لازم بيجوا بيشهدوا لك إياه. أنا أمي شو عرفتي؟ أنت أمي بتعرفي أنت أمي صح؟ هل أنت فيك تتركي ابنك تطلع إلى حاله ولد صغير من كل يعني في أم بتعمل هيك شيء؟ لو كنت بعمل يعني كنت زتيت له اياه وما كنت ربيون يعني عرفتي. لو كنت يعني امي هيك قاسية يعني انا يا حبيبة. ايوه طرشت لي باسبور مين؟ بعثت لك هيدي. هي دعت لي مكالمة، شوفي مكالمة فوق حكتني قالت لي بدي فوت هيدا مدرسة بعثت لها صورة باسبورتي انا. هيدي كرمال هي ما بعثت فويس حكتني هي ما قدرش على باسبورتو على بيا الواش بعثت لها صورة باسبورتي انا. الواش شو مكهرو انا قدرش على يسوى دمو يسوى لما ينجمون. قالت لي ابني قاعد مع خالي بأديس أبابا. انا بعثت مرت خيي كرمال تروح لأديس أبابا تشوفه. هي ما كان بدها تقبل، هي ما بدها. هي عملت بالليل سبت لها وعملت لها وحكت لها. هلا عم تحكي هلا انت اخر شيء وصلت له بعد ما حكيتي كل شيء بدك تقول لي هاو عنكم زنبلش يدكم شنو نجي يدكم انا. خلوني اخبركم الحل.
الحل الحين مثل ما وعدتك انا، انت درجتي لي صورته اوريدي، بعمل لك فيديو تمام. لما يوصلوا الفيديو ابن ابوك لما يوصل الفيديو انا بعمل لك الفيديو بالعربي مشان يوصل له تمام. لما يوصل له الفيديو انتم بتعملوا شير ريبوست مشان يوصل له الفيديو تمام. لما يوصل الفيديو هو يجي بنفسه يجاوب سؤالك. اوكي، يقول لك اذا ما بده ابنه هو بنفسه بيجي بيقول لك انا ما بدي ابني، ونحن بنعمل له ريكورد، بتخلي الريكورد عندك. لما ابنك يطلب منك مين ابوي وين ابوي، تقولي له انا دورت ابوك وهذا جوابه، انت عملتي اللي عليكي تمام. ولا انا بدي صح. انت ما كان بدك تخربي بيته. حبيبه ايوه حبيبي انا بدي اطلع، والله بدي اطلع، سوري بدي اطلع انا سوري عن جد. تمام، قبل ما تطلع بدي اخبرك شيء مجهد. باي. هي عملت اللي عليها. إيه؟ تمام، حاولت انه مشان ما يخطر ببيته طلبت رقم منك، هي تكلمه خاص، او هذا خاله او امه هذا يكلمه يتواصل مع ابنه. بس لما انا اعمل فيديو بالعربي مع صورته ممكن زوجته تشوف، هيك بينخرب بيته. طيب اذا انت اعطيتها الرقم اوكي حبيبي، هلا انت عم تسمعها شو؟ هلا انت سمعتيها شو حكت؟ شو حكت؟ انت سمعت عليها شو حكت هي؟ هتلاقي انت واحد سكران شربان بكره الصبح نندم على هيدا الحكي. طيب انا باي حق انا بدي احكي معها لا اقول لها هيدا الطريقه؟ يعني في عالم عم تشاهد بالحكي هيدا وعم تسمع فيها. المفروض ما تقول هاي الكلام، المفروض ما تقول هاي الكلام. رحمة ما اسمع ليش ملزم ممكن يكون ولا كان بقى قالت والعالم شافته وقالت እንደዚህ እያለችኝ እንዴ ልስታታየሽ ለስለስ አለ ሊሰጥሽ ነበር ሰካራም ነክ እያለችኝ ልስጣት አለ። እንዴት ልስጣት ታዲያ? እያደከመሽ ነው ወላሂ። እኔ አገባሽ ስለኔ መልካም እኔ በጸባይ ጉዳዩ ልጨርሰው ስላልኩ ነገር ነው የምትፈልጊው። إذا عندي شيء خبيه والحياة جاي قدام، مش تحكي قدام العالم، يعني العالم كله عم يشاهد فيه 11000 وشوي عم يشاهدوا هذا الحكي، عم بيسمعوا بهذا الحكي. 11000 أنا المفروض ما أحكي معك يعني، بس كرمال حديث والله فتت وحكيت يعني سوري يعني بهيدي إيه طيني فكرة. 11000 أشخاص عم بيشوفوا، 11000 ونص تقريبا 12000 أشخاص سمعوا حكياتها، هذه الآلات كلها سمعوها. ايوه طيب الحين شو الحل؟ هي على الكلام بتعتذر ما في مشكله، انت تعطيها الرقم ولا انا اعمل لها فيديو. اذا عملت الفيديو مع الصوره بالعربي ممكن زوجته يوصلها، هيك بينخرب بيته. بس اذا انت اعطيتها الرقم بالخاص والله تواصلت معه زوجته ما بتدرى. والله اذا هيدي حابب تعرف ما اذا هذه الشغله ما بتهمها لإلها هي كرمال سمعتها لإلها هي كبنت يعني عم بحكي بنت، اعمليها انت اللي بدك اعمليه. بس انا ما خاصني بهذا الموضوع، لا تفوتيني بهذه القصه. عادي انا حكيت لك شو عندي، قلت لك شو عملت لها وعملت. مجاهد الام تعمل اي شيء لابنها، الام تعمل اي شيء لابنها، هي ام تعمل والله حقها. سمعتها اي شيء تحت لانها هي الام تعمل اي شيء لابنها. عادي اذا هي ضيعت سمعتها عشان ابنها بكره يكبر وما يعرف مين ابوه، هاي الشيء صعب. يا هي جات هني طلعت على السوشيال ميديا والله اللي بستاذن منك عندنا. شكرا يا حبيبي، عندنا حالة طارئة والله بستاذن منك وتصبحوا على خير. شكرا لانك جيت. تكرم عينك، يا اهلا وسهلا. اوكي خلاص انا بعمل لك الفيديو بكره حبيبتي ومثل ما وعدتك، وان شاء الله يوصل الفيديو يجي ይኸውልሽ ቪዲዮ ሰራለሁ ፎቶ ለጥፌ ወንድምከን በአረብኛ የዛኔ ሚስቱም ትሰማለች ቤቱም ይበጠበጣል ስለው ለስለስ ብሎ ታዲያ እሷ ሰካራም ነክ ዛሬ ተናገርከው ነጋደግም እያለችኝ እንዴ ልስጣት አለ። አይሽ ለስለስ ብሎ ነበረ። ግን አንቺ በጣም ነገረኛ ነሽ ራህማ። እኔ እንዴ የደከምኩ በጸባይ ለመጨረስ አንቺ ነገር ታበሪና አሁን ስለሰከርክ ነው የምትናገረው ነገር ይጸስታልና ወላሂ እውነቴን ነው። ስለሰከረ ነው ልጄን እንሳኝ በጣም ቀን በቀን ነው መጣጣ ስለማቆም ነው። ነገባሽ አሁን መስከሩን እዚህ ጋር 12000 በፊት ለምን ትናገሪበታለሽ? ምን አገባሽ ቢሰክር ባይሰክር? እና ይሄ ታውቂ መስከሩን ነገር እኮ አይደለም ሀቡ ይሄ አገር ምን አገናኘው? የሱ ስካር ከኛ ጉዳይ ጋር ምን አገናኘው? ቢጠጣ በገዛ ገንዘቡ እኛ ምን አገባን? እና እየተሳደበ ነው የሌለብኝን ነገር እያመጣ እየለጠፈብኝ። እሱን አላህ ነው የሚያውቀው። እኔ ባይዘው ግማሹን አምኜዋለሁ። ለምን ጓደኛሽ ገብታ አናማ ባርፍ ስትል ለመደበቅ እየሞከራችሁ ነው።
ገባሽ አይደለም እሷ ያኔ ሊሳፈር ስል እንትን ያለችኝ እንጂ ብዙም ጓደኞች በደንብ እንትን አብረን ቆየና በደንብ ታውቃለች። ትመስክርልኝ አስገቢያት ብለሽ አበባ ነው ካርድ ታውቃለች። እስከ አብራት እስከ ኖርኩ ድረስ አብራት ነበር። ምንም ብትሆኚ ይኸውልሽ፣ ምንም ብትሆኚ እኛ ኢትዮጵያዊ እህታችን ነሽ፣ ከጎንሽ ነው የምንቆመው። ለምን ሴተኛ ዳረግ ያኔ ስልሽ ባሎቻችሁን ላለመጠጥ ስሉ እውነት አንዳንድ ሁሉም እውነት አይናገሩም። ራህማ አዳምጪ፣ ምንም ብትሆኚ ነው የምልሽ። እኔ እውነት የሚናገር ሰው እወዳለሁ በጣም። ነገ ብዙ ነገር ብዙ የቤሩት የሚኖሩ ተከታዮች አሉኝ። ነገ ብዙ ነገር እውነት ሊወጣ ይችላል። ገባሻ? ምንም ብትሆኚ ግን ለምን ሴተኛ ዳሪ አትሆኝም አልኩሽ እኮ። ምንም ብትሆኚ ኢትዮጵያዊ እህታችን ነሽ። ከአንቺ ጋር እንጂ ከሱዳኒው ጋር አንቆምም። ኦፍኮርስ ከአንቺ ጋር ነው የምንቆመው። ምንም ብትሆኚ ግን እውነቱን እያወቅን ነው። እኔ ልጄን ለየትኛው ታዲያ እና እሷ አይታ ሌሊት አስቀምጣት ሄዳለች ብሎ ሲጠይቅሽ ምንድን ነው ያለችው? እኔ አላቅም እኮ ነው ያለችው እሷ። ሁሉን ነገር አላቅም። እሷ ጋር እስካለው ድረስ እሷ ጋር እኔማ የምታውቀውን እኮ ነው የምታውቀውን ተናገር ነው ያልኩት። ትንሽ ጋለት ማባረፍ አንድ ነገር እኮ የመሰከር ጭራሽ እንደውም ለሱ በሻንጣ ልብስ እንደላከልሽ ለሱ ነው የመሰከረችለት። በሻንጣ ባዶ ሻንጣ አንድ ሱፍ ነው ይዘህ የመጣ። ቅድም ተናግራለሁ። እሱም እያለ አንድ ሱፍ ነው የሚህሳስ ስፋፋት ነው። እሱም ቃል ነው። እኔ በአረብኛ ፎቶ ለጥፌ ቪዲዮ ሰራልሻለሁ። ቪዲዮ ሲደርሰው እናንተ ሁላችሁም ሼር ኮፒ ሊንክ አድርጉ፣ ቪዲዮ ሪፖስት አድርጉት። ቪዲዮ ሲደርሰው የዛኔ ይመጣል። የዛኔ መጥቶ ልጄን አልፈልግም ይበል በአደባባይ። አንቺ የምትፈልጊ እንደዛ ራሱ እንዲነግርሽ ነው አይደል? ነገ ደርሶ የት አለ አባቴ ብሎ ሲከሰኝ እሱን ቪዲዮ ያያል፣ እንትን ማለት ይችላል። በዛን ሰዓት እኔም ደግሞ እንትን አርፋለሁ ማለት ነው። መጥፎ እናት ሆኜ ከአባቱ እንዳለየሁት በዛን ሰዓት እውነቱን ያውቃል። የሚችለውን አይል ሞክራለሁ፣ ታግየዋለሁ። ሚስቱ ታውቃለች አልሽው? ሚስቱ ታውቃለች? ሚስቱ ታውቃለች፣ አውርተኛለች እኮ እሷ ሰድበኝ ነው አልኩሽና ቅድም እኮ አንቺ ያልጻፍሽም ነበር ሀቡ ሲያወራሽ። አንቺ እኮ ሌላ ጊዜ ትጽፊያለሽ። ቆይ ሚስቱ ዛሬ አልጻፍኩም። ምንድነው እኔ ተሰዳደባቸው የተባለው ሚሚ ከምትባለው ኢትዮጵያ ካለችው ከሱ ወንድም ከካልድ ወንድም ሚስቱ ከእሷ ጋር አልተሰዳደብንም። ሲጀመር ከእሷ ጋር እንዲህ ነው ያልኳት። እሱ ያላቃትም ነበር ይውላል። ቆይ ሚስትየው ቁጥሯን ኬታ መጣሽ? ሱዳን ያለችው ሚስቱ ራሱ ከሱ ወስደ እሱ ያውራኝ ነበር። ኢትዮጵያ ገብቼ ሀቡ ያውራኝ ነበር። ቅድም ነግሬሽልኝ ያውራኝ ነበር። ያውራሽ እንደነበርና ቁጥር ቀይሮ እንደጠፋብሽ ነግረሽኛል። ቁጥር እያወረኝ እያለ ያወረኛል። እሷ ደግሞ ከሱ ውስጥ ስልኬን ሰርቃ ከሱ ውስጥ ስልኬን እንትን ብላ የእሱ ምን ስልኩን ሰርቃ ሳይሆን ከራሱ እሱ በሌለበት ስልኩን ሰርቃ ከባሌ ምንድነው የምትፈልጊ ምናምን ብላ ሰደበችኝ። ቅድም እኮ ነግሬሻለሁ መሰለኝ አቡ። ከዛ እንዴት ነበር? እሺ ወንዶ በጽፊ እኮ እንትን ነበር። እሺ አቡ ከሱ ስልክ ወስዳ ምናምን ስትሰድበኝ እንዴት በሴት ታሰድበኛለህ ብዬ ሰድቤ ብሎክ አደረኩት ማለት ነው። እሱ ኢትዮጵያ ሂጄ ያወራኝ ነበረ። ከዛ ብሎኩን ፈተሽ ስትሞክሪው ስልኩ ተቀይሯል። ሳጂ ሚስቱ እጅ ነው ያለ ስልኩን ትንሽ እሱ እንትን በይ አልኳት። እኔ ጋር አይደለም እኔ ጋር መተሽ እንትን ከሱ ጋር ጨርሽ፣ ከባልሽ ጋር ያለሽ ከኔ ጋር ከምታወሪ ከሱ ጋር ጨርሽ። ወይኔ በስታረዝሚ ነገር እኔ ፍራግመንት ዱስ ዳረግ ነው ወደ ጌም ልገባል ማሬ። ከባሌ ምንድነው የምትፈልጊው ስትልሽ የልጅ አባት ነው ስትያት አውቃለሁ ስትልሽ፣ ከዛ አንቺ ደግሞ አውቃለሁ ከሱ ራቂ ስትልሽ አርቅም አንቺ ምን አድርጊ ነው የምትያት? ሄድሽ ከሱ ጋር ጨርሽ አልኳት። እኔ ከኔ ጋር ሰውን ከሱ ጋር ጨርሽ። አሁን ያወራችሁ ስለሚስትየው አላወራችም አሉ ሁሉም። ብዙ ሰው ኮመንት ላይሽ ብሰማ አይጠፋብኝም ነበር ባልጽፈው ምን አይምሮ ይይዛል በጣም። ስለዚህ ማለት ነው ከዛ በኋላ ብሎክ አደረግሽ። ከዛስ ብሎክ ፈተሽ ቁጥሩ ሞክረሽዋል? በአሁን ሰዓት ቁጥር ቀይሯል? ሚስቱ እጅ ነው ያለ አሁን እሱ ስልክ። በቃ ላኪልኛ እኔ ሚስቱን ላውራት። ፎቶ የባሏን ፎቶ ለጥፌ ቪዲዮ ልሰራ እንደሆነ ልንገራት። ቁጥሯን ላኪልኝ። አያት ስሪ እኔ ላስማማቸው ልትለኝ ትችላለች። ያላወቀ ሰው እንዲያቀባት ላትፈልግ ስለምትችል የሚስትየውን ስልክ ላኪልኝ ዋትሳፕ ላይ። ሚስትየውን ላናግራት ልንገራት።